በክርስቶስ የመጣውን ድነት እንዴት አድርገን አማኞች መቀበል እንዳለብን ወይንም የሰው ድርሻ ምን እንደሆነ ማብራራት የሚጀምርበትን ምዕራፍ 4 እንጀምራለን ኔክስት ዊክ። ዛሬ ከኔ ጋር ግን ምዕራፍ 3ን ተነጋግረን እንጨርሳለን ማለት ነው። ምዕራፍ 3ን መጽሐፍ ወስዳችሁ ከሆነ እናውጣና ከዛ ላይ አንድ ክፍል ወይም አንድ ሐሳብ እናነብና ትንሽ ያለፉትን ሳምንቶች ሪቫይዝ አድርጌ የዛሬውን ሐሳብ ላካፍላችሁ ሞክራለሁ። መጽሐፍ ይዛችሁ ከሆነ የሮሜ መጽሐፍ ምዕራፍ 3 ከቁጥር 21 ጀምሮ እስከ 31 ያለውን ሐሳብ በእግዚአብሔር ፊት እንድናነብ ጋብዛችኋለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዝነት በኩል እንዲያው በጸጋ ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው። በእምነት ሕግ ነው እንጂ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግ በእምነት እንሽራለን? አይደለም፣ በሕግ እናጽናዋለን እንጂ ይላል። ይጸልያለን። እግዚአብሔር አምላካችን አባታችን ሆይ ለፍጥረት ሁሉ ጽድቅህን በገለጥክበት በወንጌል እግዚአብሔር አምላካችን ሆይ እኔና እዚህ ያለን ሁላችን ስላገኘህን ስላዳንከን እናመሰግንሃለን። ይሄንን ድንቅ ጥበብህን፣ ይሄን ድንቅ አሰራርህን፣ ይሄን ድንቅ ችሎታህን መረዳት የምንችልበት መንፈሳዊ አይኖቻችን እንድትከፍትልን እንጸልያለን። እግዚአብሔር አምላካችን ሆይ በዚህ ህይወት የምንጸናበትን፣ በዚህ ህይወት የምንቀጥልበትን፣ አንተ ስትነግስ አብረን የምንነግስበትን፣ አንተ ስትከብር አብረን የምንከብርበትን የህይወት ጎዳና አጥብቀን እንድንይዝ ጸጋን ሁሉ እንድትለቅልን በጌታችን በኢየሱስ ስም እንጸልያለን። ይሄን እውነት ዛሬ እንድታካፍለን፣ እንድታስተምረን፣ እንድትናገረን ጊዜውን ሁሉ እንድትባርክልን በጌታ በኢየሱስ ስም ጸልያለሁ። ሁሉ ለአንተ ክብር ይሁን በጌታችን በኢየሱስ ስም አሜን። ትንሽ ወደ ኋላ መለስ ብዬ ሐሳቡን የዛሬው ሐሳብን በደንብ ለማንሳት እንዲያመቸን እንዳልኳችሁ ባለፈው የእግዚአብሔር ጽድቅ መገለጥን አንስቶ መሐከል ላይ ምዕራፍ 1 ከቁጥር 18 ጀምሮ እስከ ምዕራፍ 3 ቁጥር 20 ድረስ ሌላን ሐሳብ ጳውሎስ የጨመረበት ምክንያትና ምዕራፍ 3 ቁጥር 21 ላይ ደግሞ ድጋሜ ስለ እግዚአብሔር ጽድቅ ማውራት የጀመረበትን ነገር ስትመለከቱ ጳውሎስ ምን ለማድረግ ወይም ምን ለማሳየት እንደፈለገ እንድናስብ፣ ሰው ሁሉ እንዲያስበው፣ ሰው ሁሉ እንዲያውቀው፣ ሰው ሁሉ እንዲረዳው የተፈለገው ነገር ምንድነው? እግዚአብሔር ፍጥረቱን ከፈጠረ በኋላና እግዚአብሔር ይሄን ውስብስቡን ዓለም የሚገዛውን የሰው ልጅን ከፈጠረ በኋላ ሰውን በዚህ ምድር ላይ ገዢ አድርጎ ከተወ በኋላ ሁላችንም እንደምናውቅ ሰው በኃጢአት ወደቀ እና በኃጢአት ከወደቀ በኋላ እግዚአብሔር የራሱ ጉዳይ በቃ ያገባኝም እንደፈለጋቸው ይሁኑ ብሎ አልተወም። ፍጥረቱ የፍጥረትንም ቁንጮ የሆነውን በመልኩ የፈጠረውን ሰውንም አልተወም። እግዚአብሔር አልተወም። ግን ምን አደረገ? እግዚአብሔር መልሶ ሰውን ወደ ክብሩ ለመመለስ ምናልባት ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ምን ብሏቸዋል የሚለው ጎሏቸዋል የሚለው ሰው የጎደለው የእግዚአብሔር አብሮነት ነው። የሰው ክብሩ የእግዚአብሔር አብሮነቱ ነው። ሰው በህይወቱ የጎደለው ያጣው ዋና ነገር የእግዚአብሔር አብሮነት ነው። የእግዚአብሔር ክብሩ ነው። የእግዚአብሔር ሐለወቱን ያጣው ሰው ይሄን ያሳጣው ደግሞ ኃጢአት ነው። እግዚአብሔር በቃ ትተውኛል አልፈለጉኝም ብሎ ፍጥሩን መተው አልፈለገም። ግን እግዚአብሔር ምን ፈለገ ካላችሁኝ ጽድቁን መግለጥ ፈለገ። የእግዚአብሔር ጽድቁን መግለጥ ሲፈልግ በወንጌል አማካኝነት የጽድቅን መምጣት ብስራት ሲናገር፣ ሰዎች ግን የሱን ነፃ የሆነ በቸርነት የሆነ በምህረት የሆነ
በሱ ፈቃድ ብቻ የሆነውን የሱን የጸጋና የምህረት መገለጥ ሰው አቅሎ እንዳያየው ሰው ብዙ ጊዜ ሰዎች በነፃ የምናገኘው ነገር በቀላል የሚገኝ ነገር እንደ ከበረ ነገር አንቆጥረው ወይም ዋጋ እንዳለው ብዙ ላናስብ እንችላለን። እግዚአብሔር በነፃ የለቀቀውን በምህረቱ ያመጣውን በሱ መነሳሳትና በሱ መፈጸም የተደረገውን የሱን የማዳን ሥራ ሰዎች በደንብ እንዲረዱት ስለፈለገ የእግዚአብሔር ጽድቅ ሁለተኛ ያስፈልገበትና ሰዎችም ሊረዱት የሚያስፈልገው ነገር ምንድነው? የእግዚአብሔር ቁጣም እንደተገለጠ እግዚአብሔር ሰው ኃጢአተኛ በመሆኑ ኢንዲፈረንት እንዳልሆነ ቸልተኛ እንዳልሆነ እንዳልተወው እንዳልዘነጋው እንደ ቀላል ነገር እንዳልቆጠረው እንደተቆጣ ሰዎች እንዲያውቁ ስለፈለገ ምን ብሎ ነገርን ባለፈው እንደነገርኳችሁ ምኑ ተገልጧል? የእግዚአብሔር ምኑ ተገልጧል? ቁጣው ተገልጧል ብለናል። የእግዚአብሔር ቁጣ እንግዲህ ሪቫይዝ ያርኩ ነው ወርጌቻለሁ በጣም በፍጥነት አወራለሁ። የእግዚአብሔር ቁጣ አሁን ተገልጧል። የእግዚአብሔር ቁጣ የሚመጣም ቁጣ ነው አይደለም ያለው። የእግዚአብሔር ቁጣ አሁን እንዴት ተገለጠ? ሰዎችን እግዚአብሔርን ላልፈለጉ ማንነታቸው ሰዎችን በውስጣቸው ላለ ፍላጎቶቹ ለኃጢአት መሻታቸው በውስጣቸው ላለ እግዚአብሔር የለሽ አስተሳሰባቸው እምቢ ስላሉት ተዋቸው። ይሄ እግዚአብሔር ፍርድ ነው። ከዚህ የተነሳ እንዳነሳ ነው ሰዎች የሚያስቡ እንስሶች ሆኑ። ሰዎች ቅጥ ያጣ ባለጌዎች ሆኑ። እኔ አይደለም ያልኩት መጽሐፉ ነው በቀጥታ ያለው ይሄን ቃል አዲሱ መደበኛ ትርጉም ቅጥ ያጣ ብልግና ውስጥ ገቡ ይላል መጽሐፉ። ከምን የተነሳ ሰዎች ምን በመሆናቸው? እግዚአብሔር የለሽ በመሆናቸው። ይሄ እግዚአብሔር ቁጣ ነው ይላል ጳውሎስ። ግን ደግሞ ይሄ ብቻ አይደለም። የእግዚአብሔር ቁጣ ቅን ነው፣ እውነተኛ ነው፣ አድሎ የለበትም። በመጨረሻ ዘመን ደግሞ ለአንዴና ለመጨረሻ ጊዜ በቀጠረው ቀንና ባዘጋጀው ዳኛ በሁሉ ላይ ይፈጸማል ብሎ ጳውሎስ ነገረን። ያዘጋጀውን ቀን አልነገረንም፣ ያዘጋጀውን ዳኛ ግን ነግሮናል። ዳኛው ጌታችን ኢየሱስ ክርስቶስ ነው። ስለዚህ ይሄን ካላችሁ በኋላ ስለዚህ በመፍጠርም በተፈጥሮም በህሊናም በሙሴ ሕግም የመጣውን የእግዚአብሔርን የባህሪ ልቀት የእግዚአብሔር መኖርን መገለጥ ሰዎች ዕውቀትን እያፈኑ ዕውቀትን እየተከላከሉ እንጂ አመፀኛ የሆኑት ዕውቀት አጥተው አይደለም፣ መረዳት አጥተው አይደለም። ሰዎች የሚጠበቅባቸው ነገር ሳይገነዘቡ ቀርተው አይደለም፣ አምፀው ነው የእግዚአብሔር ምን የመጣባቸው ቁጣና ፍርድ የመጣባቸው። ከእግዚአብሔር የራቁት ፈቅደው ነው፣ ራሳቸው ወስነው ነው። ስለዚህ ማመካኛ የላቸውም አለ የሚለው አንዳንድ ትምህርቶች እንደምንሰማው ከተማ ውስጥ ሰው ምንም ማሰብ አይችልም፣ ሰው የእግዚአብሔር ነገር መረዳት አይችልም፣ ሰው በቃ ሬሳ ሆኗል ሙት ሆኗል እና የሚለው ትምህርት ልክ አለመሆኑ የምታውቁት እዚህ ጋር ነው። በተፈጥሮ ውስጥ ራሴን ገልጬላለሁ መረዳት ትችል ነበረ። መረዳት የሚችሉትን ካዱት ይላል፣ አፈኑት ይላል አንደኛ ምዕራፍ 1 ላይ። ምዕራፍ 2 ላይም ሞራሊስቲክ የሆነው በቃ ልክነኛ ነገር የሚያስበው በቃ በጎ ነገር ንጹህ ነገር የሚያስበው ግን ደግሞ በሌሎች ላይ የሚፈርደውን ራሱ በስውር ኃጢአት የሚለማመደውን ያኛውን ደግሞ ሌላኛውን ሰው ደግሞ አንስቶ ያለው ነገር ምንድነው? አንተ የምታመካኘው ነገር የለብም። በፍትሃዊው ፈራጅ በእግዚአብሔር ፊት አንተ ምንድነው? ኃጢአተኛ ነህ። ማመካኛ የለህም። አንተም አይሁዱ ሕግ የተቀበልከው የኪዳን ሕዝብ የሆንከው ከእግዚአብሔር ጋር አብረህ የምትኖረው ታቦቱን የሰጠህ እግዚአብሔር በማደሪያውን በመካከል ያደረገ አንተም ሕዝብ ሕግን መቀበል መገረዝ የእግዚአብሔር ወገን መሆን አይደለም። ዋናው ነገር ሕግን ፈጻሚ ሆኖ መገኘት ነው። ስለዚህ ፈጽመ ስላልተገኘ ሕጉን ፈጽማችሁ ስላልተገኛችሁ እናንተም አይሁዶች በእግዚአብሔር ምን ስር ናችሁ? ቁጣ ስር ናችሁ ይልና ሰው ሁሉ በጻድቁ በእግዚአብሔር ፊት ምንድነው? ተጠያቂ ነው። ምዕራፍ 3 እንግዲህ ሲጀምር ይሄን ነገር ይጠቀልለውና ነው እንግዲህ ወደ ምዕራፍ 3 መጨረሻ ላይ ብስራቱን የእግዚአብሔር ጽድቅ መገለጥ ብስራቱን ደግሞ የሚያሳስበው ማለት ነው። ዛሬ እንግዲህ እሱን ላሳያችሁ ነው ሞክሮ ማለት ነው። እንዳልኳችሁ እንግዲህ አይሁዶች በእግዚአብሔር ወገንነታቸው በጣም የሚመኩ ሰዎች እንደሆኑ ታውቃላችሁ። በጣም ይመካሉ፣ በጣም ይጓደዳሉ። አሕዛቦችን በጣም ነው የሚንቁት። ባለፈው ሳምንት ጊዜ ስላጣን አላየናቸውም እንጂ አሕዛቦችን እንደ ሕፃን ነው የሚቆጥሩት። አሕዛቦችን እንደ ዕውር ነው የሚቆጥሩት። እናንተ የዕውር አስተማሪ ነኝ ትላለህ፣ የሕፃናቶች አስተማሪ ትላለህ፣ የዕውር መሪ ነኝ ትላለህ፣ ለአሕዛቦች እኔ እሻላለሁ ትላለህ፣ ሕጉን ግን አትፈጽምም። ስለዚህ እግዚአብሔር ቁጣ ባንተ ላይ ነው ሲላቸው እናያለን። ተገርዣለሁ ትላለህ፣ ወገን ነኝ እግዚአብሔር ትላለህ፣ ግን ደግሞ እውነተኛ መገረዝ የልብ መገረዝ ነው። እውነተኛ መገረዝ በመንፈስ የሆነ መገረዝ ነው። እናንተ ግን ይህን ኤክስትራይዝ ያደርጋችሁ
ትላቸዋላችሁ። ስለዚህ የእግዚአብሔር ቁጣ በእናንተ ላይ ነው ይላቸውና ምዕራፍ 3 ላይ ግን ያው ከአይሁዶች የሚነሳ ሙግት ሊኖር እንደሚችል በማሰብ ጳውሎስ እንዲህ ከሆነ ታዲያ የአይሁድ ብልጫው ምንድነው? የእግዚአብሔር ወገን መባሉ ምንድነው ብልጫው? ምንድነው ትሩፋኑ ምንድነው? እኔ የእግዚአብሔር ወገን ነኝ፣ በመካከላችን መቅደሱ ነበር፣ ሕግ ተሰጥቶናል፣ አባቶች ከኛ ናቸው፣ ምንድነው የአይሁድ ብልጫ ምንድነው ብለው ሲጠይቁት ጳውሎስ ብዙ ነው። የአይሁድ መሆን የአብርሃም ወገን መሆን በብሉይ ኪዳን የእግዚአብሔር ወገን ሆኖ መጠራት ብዙ ነው ብልጫው ይላቸውና እንግዲህ ምዕራፍ 9 ላይ ሄዳችሁ እንግዲህ በኋላ እናየዋለን ሌላ ጊዜ ምዕራፍ 9 ላይ እንደሚናገረው በጣም ብዙ የአይሁድ የመሆን ብልጫ ይናገራል። ኪዳን የነሱ ነበር ይላል፣ አባቶች ከነሱ ነበሩ፣ ሕጉ ከነሱ ነበር ይላል። መሲሁ በስጋ የመጣው ከማን ነው? ከነሱ ነው ይላቸዋል። ብዙ ፕሪቪሌጅ ተሰጥቷቸዋል። ብዙ እድል ፈንታ ነበራቸው አይሁድ በመሆናቸው ብዙ ነው ጥቅሙ። እዚህ ቦታ ላይ ግን አንዷን ብቻ አሁን ካለበት አውድ አንፃር አንዷን ብቻ የአይሁድነትን ጥቅም ያነሳል። አይታችኋት ወደ ምዕራፍ 2 ላይ አስቀድሞ የእግዚአብሔር ቃል አደራ ተሰጥቷቸው ነበር ይልና አንዱ የአይሁድነት ከአሕዛብ የመብለጣቸው ከአሕዛብ መሻያቸው መገለጫው ነው ካላችሁኝ እግዚአብሔር ቃሉን ለማን ገልጧል ወይም ለማን ሰጥቷል? ለአይሁድ ሰጥቷል። አይሁድ ብልጫ ነበራቸው በዚህ ብዙ ጊዜ ሲባል እንደምንሰማው ወይም በመጽሐፍ ውስጥ ትምህርት ውስጥ ብዙ ጊዜ እንደምንነሳው በአሕዛቦችና በአይሁዶች መካከል የባህሪና የአምልኮ የዕለት ተዕለት ሕይወት ልምምድ ልዩነት ያመጣው ምንድነው ካላችሁኝ በዋናነት በአይሁዶችና በአሕዛብ መካከል ልዩነት ያመጣው የእግዚአብሔር የባህሪ ልቀት የሆነው ሕጉ የእግዚአብሔር የማንነት መገለጥ የሆነው የፈቃዱ መገለጥ የሆነው ቃሉ በአይሁዶች መካከል መገለጡ ነበር ወንጀ ምናልባት ብዙ ጊዜ አይታችሁ ከሆነ አሕዛቦች አማልክቶቻቸው በእጆቻቸው የሚሰሯቸው በአይምሮአቸው የሚከስቷቸው ስለሆኑ የሌሉ ስለሆነ በራሳቸው ፍርሃት በራሳቸው ድንጋጤና በራሳቸው ትርጉም ውስጥ የሚከስቷቸው ስለሆነ የአሕዛብ አማልክቶች በአብዛኛው አሕዛቦች ለራሳቸው እንዲሰጡ የራሳቸውን ፈቃድ እንዲያደርጉ የሚያደርጓቸው ነበር አማልክቶች። ስለዚህ በጣም እንዳልኳችሁ አምልኳቸው እንኳን ጽዩፍ ነበረ የአሕዛቦች አምልኮ። አንዳንድ አማልክቶቻቸው መጽሐፍቶች ላይ የተገለጹት አንዳንድ የአሕዛብ አማልክቶች ይመለኩ የነበረው በዝሙት እንደነበር እናውቃለን። ሞዓብ የሚባለው አምላክ በዝሙት ይመለክ ምንድነው የቤተ ጣዖት ወንዶችና የቤተ ጣዖት ሴቶች ነበሩ ምን የሚያደርጉ አምልኮን የሚያካሂዱና በዚህ የሚመለኩ ርኩሳን ነበሩ አማልክቶቻቸው። ስለዚህ ህዝቡም በዛው ልክ በእንዲህ አይነት ርኩስ ውስጥ ይመላለስ ነበር። መስዋዕቶቻቸውን ብትመለከቱ በጣም ጽይፎች ነበሩ። ህፃናቶችን ይሰው ነበር። የህፃናት ሲቃ ልክኛ ልልታ እንደምንለው ነበር ለአሕዛብ አማልክቶች። አምልኳቸው ጥሩ አልነበረም። በዕለት ተዕለት ህይወታቸውና ልምዳቸው እንዳልኳቸው በጣም ጽዩፍ ነገር ያደርጉ ነበር። ወደ አይሁዶች ስትመጡ ግን በአይሁዶች መካከል ተገልጦ የነበረ የእግዚአብሔር ኤክሰለንስ የባህሪ ልቀቱ ተገልጦ ስለነበረ በህጉ የፈቃዱ መገለጥ በህጉ መጥቶ ስለነበር በእስራኤል መካከል የእስራኤሎች ህይወት ምን ያህል ነበር ያልኳችሁ ነው? የላቀና የተሻለ ነበር ከአሕዛቦች። አምልኳቸው ቅዱስ በጣም ንጹህ ነበር። አይደለም የህይወት ንጽህና የአካል ንጽህና ይጠይቅ ነበር የአይሁዶች አምልኮ ታውቃላችሁ። መስዋዕቶቻቸው በጣም የተመረጡና ልከኞች ነበሩ። የሚጠበቅባቸው የስነ ምግባር ልቀት ከፍ ያለ ነበር። ለምን ካላችሁ በህጉ መጥቶ የነበረው የአምላክ የሰማዩ አምላክ የእግዚአብሔር የባህሪ ልቀት ተገልጦ ስለነበር በህጉ መጥቶ። ስለዚህ አይሁድ በመሆን የተሻለ ነገር ብልጫ አለው። በደንብ ብልጫ አለ። እንደውም ተሰጥቷቸው ነበር እኮና ይሄ ግን ህጉ ተሰጥቷቸው ነበር፣ የእግዚአብሔር ቃል ተሰጥቷቸው ነበር ሲባል ግን አደራ ነበር የተባሉት። የእግዚአብሔርን ቃል ሲሰጣቸው ህጉ ሲሰጣቸው ኪዳኑ ሲሰጣቸው ለነሱ ብቻ እንዲሆኑና እነሱ ብቻ እንዲዝናኑበት ወይ እነሱ ብቻ እንዲጓደዱበት ብቻ አልነበረም። ሚሽን ዓለም ነበረ፣ ተልኮም ነበረው፣ አደራም ነበር የተሰጣቸው። ምን ማለት ነው? በእነሱ አማካኝነት ለአሕዛብ ብርሃን እንዲሆን ነበር እግዚአብሔር ይፈልገው። አብርሃምን ሲጠራው ታስታውሳላችሁ። በአንተ ምን ትላለህ ነው? አንተ ብቻ ትባረካለህ ነው ያለው። አልነበረም ያለው። በአብርሃም በረከት ውስጥ ተልኮ ነበረበት። ተልኮ ምን ነው ካላችሁኝ በአብርሃም ተልኮ ውስጥ የነበረው አብርሃም ለማን በረከት እንዲሆን ነው? ለህዝብ ሁሉ በረከት እንዲሆን ነው። አሕዛቦች በአብርሃም በረከት እንዲባረኩ ወደ አብርሃም በረከት እንዲጋበዙ ነበር ተልኮ ነበረው። የእስራኤል ግን ችግሯ ምንድነው? ተልኳን ሚሳረገች እንደውም ጌታችን ኢየሱስ በመጣበት ወራት ምንድነው እስራኤሎች አሕዛብን በጣም አሽቀንጥረው የጣሉበት ለአሕዛብ ብርሃን መሆን ሲገባቸው አሕዛብን በጣም ያራቁበት ጊዜ ነበርና በጣም ራሳቸውን ያጠሩበት ጊዜ እንደነበር እናውቃለን። በፈሪሳውያኖቹም ትምህርት በሰዱቃውያኖቹም ትምህርት ማለት ነው።
በጣም አሜን። ታውቃላችሁ ጌታ ኢየሱስ ሲመጡ ብዙ የአይሁድ ምንድን ይባሉት ሴክቶች ነበሩ አይደል? የአይሁድ ምንድን ነው የአይሁድ የትምህርት አደረጃጀቶች ነበሯቸው። ሰዱቃውያኖች የሚባሉ ነበሩ። በመቅደሱ ጉዳይ ላይ ብቻ ትኩረት የሚያደርጉ፣ በመስዋዕቱ ላይ ብቻ ትኩረት የሚያደርጉ፣ ከፖለቲካ ጋር ግንኙነት የነበራቸው የሚነካኩ ነበሩ። ፈሪሳውያኖች ደግሞ ነበሩ፣ በህዝቡ መካከል የነበሩ መቅደሱ ጋር ብዙ የማይቀርቡ፣ በህጉ ላይ ግን በጣም ትኩረት የሚያደርጉ ነበሩ። ሌሎች ደግሞ ነበሩ በረሃ ገብተው ቁጭ ያሉ መሲሁን እንጠብቃለን ብለው ከህዝብ ሁሉ ተለይተው በረሃ ቁጭ ያሉ። በሶስቱም ያስተምሮ መስመር ውስጥ ግን ምንድን ነበር የነበሩ ካላችሁ ሶስቱም አህዛብን አድርገው ነበር። በጣም የተሰጣቸውን ተልእኮ ያስጣለ ነበረ ድርጊታቸው ማለት ነው። ምንም እንኳን መብቱ አይሁዳዊነቱ የተሻለ ቢያስብላቸውም ግን ፌል አድርገዋል። በምን ፌል አደረጉ? ተልእኳቸው መወጣት አልቻሉም። እንግዲህ አይሁዶች በዚህ ምዕራፍ 3 ላይ እንግዲህ አይሁዶች እንግዲህ እንደዚህ ታማኞች ካልሆኑ የእግዚአብሔርን ታማኝነት ያስቀረዋል ወይ? እኔ ባረካችኋለሁ ያለውን እኔ ህዝቤ ናችሁ ከአሕዛብ የተለየ አረጋችኋለሁ፣ እንከባከባችኋለሁ፣ በጎ አረግላችሁ ያለውን ያስቀራል ወይ ሲል አያስቀርም። እግዚአብሔር ሰው ውሸተኛ እንኳን ቢሆን ይላል ማን እውነተኛ ይሆን? እግዚአብሔር እውነተኛ ነው ጻድቅ ነው ስንል መታሰብ ያለበት በኪዳን ውስጥ ነው። እስራኤልን ትባረኪያለሽ ብቻ ሳይሆን ህጉን ማጠበቅ ከሆነ በህጉም ማትሄድ ደግሞ ከሆነ እንደሚፈረድባትም ተናግሯል። በኪዳን ስምምነታቸው ውስጥ እግዚአብሔር እስራኤልን እንደሚባርካት ብቻ ሳይሆን ፈቃዱንና የሱን ብርሃን ማታወጣ ከሆነ ደግሞ እንደሚቀጣትም በህግ ውስጥ ተፈራርበዋል። ታውቃላችሁ ከሙሴ ጋራ በዛ በተራራው ስር በዛ በጣም ጭንቅ ከነበረበት የግብጽ ህይወት ሲቃ ከነበረበት የግብጽ ህይወት በእግዚአብሔር ትድግና አወጥቷቸው ያን የ3 ወር ጉዞ ተጉዘው ተራራው ስር በተቀመጡ ጊዜ እግዚአብሔር ያላቸው እንፈራረም ነበር ያላቸው። ታውቃላችሁ አይደል? በሙሴ አማካኝነት መጥቶ እንፈራረም። በምን ሲባል አይታችሁ ሆነ ክፉን ሄዳችሁ አንባችሁ ከሆነ ተነበበላችሁ፣ የህጉ መጽሐፍ ተነበበላችሁ ይላል። ይዞት የመጣውን ህግ ምን አደረገላቸው? አነበበላቸውና ዲቴል ከነገራቸው በኋላ በዚህ መሰረት ከኔ ጋር ህዝብ ትሆናላችሁ ያላቸው። ፈርመው አሉ። ሁሉ ማለት ተስማምተው ምን ተባባሉ? ተፈራረሙ ከእግዚአብሔር ጋር ተፈራረሙ ከእግዚአብሔር ኪዳን ተጋቡ ከእግዚአብሔር ጋር። ስለዚህ እግዚአብሔር ለዛ ለተፈራረሙት ፊርማ ለዛ ለተፈራረሙት ኪዳን ምን ነበረ? ታማኝ ነበረ። የነሱ አለመታመን በኪዳን ውስጥ ያለውን ቅጣት አስገኘባቸው እንጂ እግዚአብሔር ታማኝነቱን አጥቶ አይደለም። እግዚአብሔር ዋሽቶ አይደለም፣ ዋሾ ሆኖ አይደለም። እግዚአብሔር ቀጥፎ እግዚአብሔር ሐሳቡን ቀይሮ አይደለም። እግዚአብሔር ታማኝ ሆኖ ነው። ለምኑ? ለኪዳኑ ታማኝ ሆኖ። የእግዚአብሔር ስም የተባረከ ይሁን። አሜን ነው ወይ? ለዚህ ነው ነህምያ ምዕራፍ 9 ቁጥር 32 ላይ ምናልባት ይሄን ቃል ባነበው ደስ ይለኛል። ነህምያ ታስታውሳላችሁ፣ ንስሐ በገባ ጊዜ ህዝቡን ሁሉ ወክሎ ንስሐ በገባ ጊዜ ወደ ኢየሩሳሌም ተመልሰው አዲሱን ህይወት በጀመሩ ጊዜ እዛ ያለው ህዝብ መጎሳቆሉን በብዙ መከራ ውስጥ መሆኑን ከወገኖች በሰማ ጊዜ በእግዚአብሔር ፊት ተንበርኮ ባለቀሰና በጸለየ ጊዜ ወደ እግዚአብሔር የጸለየውን ጸሎት ነው ማነብላችሁ። እንደዚህ ይላል ምዕራፍ 9 ቁጥር 32 እና 33 አሁንም አምላካችን ሆይ ቃል ኪዳንና ምህረትን የምትጠብቅ ታላቅና ኃያል የተፈራህም አምላክ ሆይ ከአሦር ነገስታት ጀምሮ እስከ ዛሬ ድረስ በእኛና በነገስታቶቻችን ባለቆቻችን ላይ በካህናቶቻችን ላይ በነቢያቶቻችን ላይ በአባቶቻችንም በህዝቡም ሁሉ ላይ የደረሰው መከራ ሁሉ በፊትህ ጥቂት መስሎ አይታይህ። በደረሰብን ነገር ሁሉ አንተ ጻድቅ ነህ። አንተ እውነትን አድርገሃልና እኛ ኃጢአትን አድርገናል አለው። እየሰማችሁ ልጆቼ፣ አንተ ምን አድርገሃል? እውነትን አድርገሃል። እኛ ምን አድርገናል? ኃጢአትን። የደረሰብን ሁሉ ልክ ነው፣ ፍትህ ነው የሆነብን። ከአባቶቻችን ጀምሮ የሆነብን ነገር ፍትህ ነው። እኛ ነን ፌል ያደረግነው፣ እኛ ነን ያጠፋነው፣ እኛ የተሳሳትነው። አንተ እውነትን ያደረገው፣ አንተ ልክ ነው ያደረገው ይላል ጳውሎስ። ይሄንን ሐሳብ ነው ለሚያነሱበት ጥያቄ አንዳንድ አይሁዶች ታማኝ ስላልሆኑ እግዚአብሔር ታማኝነቱን አቋርጧል ሲሉት ቁጥር 3 ላይ አይ እግዚአብሔር ታማኝ ነው። እንዴት ነው ታማኝነቱ? ኪዳኑን በመጠበቅ ነው ሄደው እግዚአብሔር። የእግዚአብሔር ስም የተባረከ ይሁን። አሜን ነው አይደል? ስለዚህ እግዚአብሔር ታማኝነቱ መታሰብ ያለበት በኪዳን ውስጥ መሆን መቻል እንዳለበት ማሰብ አለበት። ቁጥር 5 ላይ ቶሎ ልበል። ነገር ግን አመጻችን የእግዚአብሔርን ጽድቅ የሚያሳይ ከሆነ ምን እንላለን? ቁጣን የሚያመጣው የእግዚአብሔር አመጽ ነውን? እንደ ሰው ልማድ እላለሁ እንዲህ አይደለም። እንዲህማ ቢሆን እግዚአብሔር በዓለም ላይ እንዴት ይፈርዳል? በእኔ ውሸት ግን
የእግዚአብሔር እውነት ለክብር ከላቀ ስለም በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል እያለ ይቀጥላል። እዚህ ጋራ ምናልባት እንግዲህ ክፍሉ ስለምታነቡት በውስጣችሁ ሊነሳ ስለሚችል ጥያቄ ላነሳላችሁ ፈልጌ ነው። ምንድነው ጳውሎስ ሞጓቾቹ ሊያነሱበት የሚችለውን አንድ ጥያቄ ያነሳል። ምንድነው ጥያቄ ያነሳው? እኔ ውሸታም በመሆኔ እኔ ኃጢአተኛ በመሆኔ ምንን ይገልጣል ወይ ምንን ከፍ ያደርጋል? የእግዚአብሔርን ቅዱስነት የእግዚአብሔርን ጻድቅነት የኔ ኃጢአተኝነት የሚያጎላ ከሆነና ለእግዚአብሔር መታወቅን መጉላትን ካመጣ ለምንድን ነው እግዚአብሔር እኔን የሚወቅሰኝ? አድቫንቴጅ እያገኘ እኮ ያለው እሱ ነው። እኔ ኃጢአተኛ በመሆኔ ማን እየደመቀ ነው? ወይ ማን ባህሪ የጎላ ነው? የእግዚአብሔር ባህሪ እኮ እየጎላ ነው። እንዲህ በመሆነበት ሁኔታ ውስጥ ለምን እኔን ኃጢአተኛውን ይወቅሰኛል ነው ጥያቄዎች የሚሉት ማለት። አይ ጳውሎስ እንደዛማ ከሆነ እግዚአብሔር እንደዚህ አይነት ውሸት የሚያደርግማ ከሆነ እግዚአብሔር እንደዚህ አይነት አድቫንቴጅ የሚወስድማ ከሆነ ሚላቸው እዚህ ላይ በፍጹም እግዚአብሔር በዓለም ላይ ፈራጅ መሆን አይችልም ነበር። እግዚአብሔር በዓለም ላይ ፈራጅ መሆን የቻለበት ምክንያት ምንድነው? እሱ እውነተኛና ጻድቅ ስለሆነ ነው። የሰው ኃጢአተኝነት የእግዚአብሔርን ጻድቅነት አያጎላውም። የእግዚአብሔር ጻድቅነት የኛን ኃጢአተኝነት ያጎላዋል እንጂ በፍጹም እኛ ኃጢአተኛ ባንሆንም የእግዚአብሔር ጻድቅነት ነው ታማኝነት የተገለጠና የጎላ ነው። በእኛ አድቫንቴጅ አልወሰደም እግዚአብሔር። በሰዎች መውደቅ እግዚአብሔር አድቫንቴጅ አልወሰደም። ስለዚህ እውነተኛ ነው እግዚአብሔር። ሲፈርድም ሲቆጣም ልክ ነው። አሁን ምንድነው ሐሳቡ? በዚያ ላይ ያስበው ይሄ ብዙ ሲባል እንደሰማችሁት መጨረሻው መንገዱን ያጸድቀዋል። the end justify the means የሚሉት ነገር ማለት ነው። መጨረሻ ላይ የኔ ኃጢአተኝነት ለእግዚአብሔር የጽድቅ መጉላት ካመጣ ችግር የለውም በቃ ኃጢአተኛ በሆንም የሚል አስተሳሰብ ማለት ነው። ኖ በፍጹም ልክ አይደለም። በፍጹም ልክ አይደለም ነው ጳውሎስ ያለው። ይሄ በፍጹም ስህተት ነው። እንደዛ ከሆነ እግዚአብሔር በሰዎች ኃጢአት አድቫንቴጅ እየወሰደ ከሆነ እየዋሸ ነው ማለት ነው። እየዋሸ ከሆነ ደግሞ በዓለም ላይ ፈራጅ መሆን አይችልም እግዚአብሔር ነበር። እግዚአብሔር ግን ይሄን አልወሰደም ነው ጳውሎስ የሚለው። ስለዚህ እግዚአብሔር ፈራጅ የሆነበት ምክንያት እግዚአብሔር ለመፍረድም የሚሟገትበት ምክንያት ለመፍረድም መቆሙ ደረቱን ነፍቶ ኃጢአተኛችሁ ናችሁ እፈርድባችኋለሁ ያለ የሚናገርበት ምክንያት በማንነቱ ቅዱስ ስለሆነ ነው። ጻድቅና ፍትህ ስለሆነ እውነተኛና ታማኝ ስለሆነ ነው ጳውሎስ እያለ ያለ። የእግዚአብሔር ስም የተባረከ ይሁን። ይሄን ካላቸው በኋላ እንግዲህ ከቁጥር 9 ጀምሮ እስከ 20 ከዚህ በፊት ያነሳናቸው ነገሮች ይጠቀልልና ወደ አዲሱ ምዕራፍ ይገባል። 9 ከ20 ደረጃውን ቶሎ ብዬ ሐሳቡን ልጠቅልላችሁና ወደ ምዕራፍ 3 ቁጥር 21 ተመልሰን ቶሎ እናነሳለን። እንግዲህ ምዕራፍ 3 ቁጥር 9 ላይ የነገሮችን መጠቅለያ ያስቀምጠውልና ብላችሁ እንደዚህ ይላል። እንግዲህ ምን ይሁን? ከነርሱ እንበልጣለን? አሕዛቦችን ነው የሚላቸው። በሮም ከተማ የነበሩ አሕዛቦችን ነው። ከአይሁዶችን እንበልጣለን? እንግዲህ ምን ይሁን? ከአይሁዶችን እንበልጣለን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንዲሆኑ አስቀድመን ምን ብለናቸው ይላል? ከሰናቸዋል ይላል። እንግዲህ የጳውሎስ የሐሳብ ማሳረጊያዋ እቺ ቁጥር ናት። ምን እንደሚለው በእግዚአብሔር የፍርድ ወንበር ፊት በእግዚአብሔር የጽድቅ ወንበር ፊት አሕዛቦችም አይሁዶችም ምን ተብለዋል? በሉ ባካችሁ ተከሰዋል። ይሄን ብዙ ጊዜ አንስቻለሁ። አጠገባችሁ ያለውን ሰው ነካ አርጉትና የክስ ወረቀት ደርሷል ይበሉት ባካችሁ። እኔ ጋር ናችሁ ወገኖች። አጠገባችሁ ያለን ቤተሰቦቻችሁን፣ ወዳጅ ዘመዶቻችሁን፣ የምታውቋቸውን ሰዎች ሁሉ ስታያቸው ማየት ያለባችሁ አሁን እንደው ዝም ብዬ የኢትዮጵያ ነው የኢትዮጵያ ምን አይነት ስንት አይነት ፍርድ ቤት ነው ያለው አላውቅም። እንግዲህ ፍትሐ ብሔር ቢክ የፖለቲካ ፍርድ ቤት አለ አላውቅም። ብቻ ከሆነ ግን ጠንካራ ከሚባለው የኢትዮጵያ ፍርድ ቤት ላክስታችሁ ልጅ ወይ ለወንድማችሁ የፍርድ መጥሪያ አድርሱ ተብላችሁ በእጃችሁ ይሰጣችሁ እንዴት ነው? አንተ እንኳን ደስ ያለ እንካ ተከሳል ነው። አሪፍ ነገር ነው። እንደ ፖስታ ስታለኝ ታስቱ ምን ደስ አለ። በጣም የሚያስፈራ ነገር ነው። ምንድን ያደረገው? ምን አጥፋት? ምን ልፈርዱብህ ነው? አንተ ምንድን ነው ያለው ነገር? ከማን ጋር ነው የምትገናኘው? ምን ውስጥ ያለው አንተ ሰው ነገር ነው ያስጨንቃል። ፍርድ ቤት ነው በጣም ሱፕሪም ኮርት በጣም ዋና የሚባል ኮርት ተጣጣችሁ ያስፈራል። መጽሐፍ እየተናገረ ያለው የሰው ዘር በሙሉ እናታችሁም አባታችሁ ወንድማችሁም ታችሁ የሰው አጠገባችሁ ሁላችሁም አጠገባችሁ ያለ ሰው በሙሉ በእግዚአብሔር ፊት ምን ተብሏል? ተከሷል። ምን ማለት ነው? ይፈረድበታል ማለት ነው። አሁን ጥያቄው እንግዲህ የፍርድ ቤት ምንድነው? የፍርድ ቤት ሴቲንግ የፍርድ ቤት ገጽታ ስላለው ፍርድ ቤት ውስጥ ዳኛ አለ፣ ሙግት አለ ማለት ነው። ጥያቄ የለው፣ ሙግት የለው፣ ሙግት አለ ማለት ተከሳችሁ የቀረባችሁት ቀርባችሁ ኬዛችሁን ታስረዳላችሁ ማለት ነው። ከዛ ፍርድ ቤት ነፃ እንድትሆኑ ራሳችሁን ታሟግታላችሁ ማለት ነው።
እንግዲህ እንደምታውቁት ወይ ጠበቃ ትቀጣላችሁ ወይ ደግሞ ራሳችሁ ትሟገታላችሁ። ምን ለመሆን? ከተጠየቃችሁበት ፍርድ ምን ለመሆን? ነፃ ለመሆን። ጳውሎስ ተከሳችኋል ካለ በኋላ የክሱን ቻርጅ የተከሳችሁበትን የክሳችሁን ቻርጅ ከታች ጽፈዋል። ከቁጥር 15 ጀምራችሁ እስከ 20 ድረስ ያለው ክፍል የተከሰሰንበት ቻርጅ ነው። እየሰማችሁ ነው ወገኖቼ? ወይ ክሳችሁን መስማት ፈልጋላችሁ? ላንብበው እና አንብበው። ክሳችንን በመለኮት ፍርድ ቤት የተከሰስንበት ክስ ጻድቅ የለም አንድስ እንኳን፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል፣ ቸርነትም የሚያደርግ የለም አንድስ እንኳን የለም። ጉሮሯቸው እንደተከፈተ መቃብር ነው። የሚያወራው ስለሌላ ሰው አይደለም። እኔ ጋር ናችሁ? ስለማን ነው? አረ ስለኛ አይደለም፣ ስለኔ ነው። እስቲ ስለኔ በሉ ባካችሁ። ይሄ ክስ በአንተ ላይ ነው የወጣው። በየግላችን ነው የወጣው። በግሩፕ አጠርኩት። ጉሮሯቸው እንደተከፈተ መቃብር ነው። በምላሳቸው ሸንግለዋል። የእባብ መርዝ ከከንፈራቸው በታች አለ። አፋቸው እርግማን መራራነት ሞልቶበታል። እግራቸው ደምን ለማፈስ ፈጣኖች ናቸው። የጥፋት ጉስቁልና በመንገዳቸው ላይ ይገኛል። የሰላም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔር መፍራት የለም ይላል። ይሄ ጳውሎስ እንደሚናገረው በአይሁዶችም በአሕዛቦችም ላይ የቀረበ የክስ ቻርጅ ነው። በማፊት በእግዚአብሔር ፊት። ክፍሉ ላይ ታችሁ ከሆነ በተደጋጋሚ የሚያነሳው ነገር አንድስ እንኳን የለም። ምን ማለት ነው? በሰው ዘር መካከል አንድም እንኳን ያልተከሰሰ ሰው የለም ማለት ነው። ይህንን እንደ ቤተ ክርስቲያን ቁጭ ብለን ስናዳመጥ ዛሬ ራሳችንን ብቻ ማሰብ ሳይሆን ያለብን ስለ ወንጌልም እያወራን ስለሆነ ማሰብ ያለብን የምታውቋቸው የምትወዷቸው ሰዎች ከዚህ ክስ ነፃ እስካልወጡ ድረስ አንድ ቀን በዛ ዙፋን ፊት እንደሚጠይቁ ማሰብ አለብን ማለት ለራሳችን ብቻ ሳይሆን ለማንም ማሰብ አለብን። ለአጠገቦቻችን ላሉ ሰዎች ማሰብ አለብን። ለሰዎች ሁሉ የደረሰ ቻርጅ ነው። አንድ ቀን እግዚአብሔር በዙፋን ፊት አቁሞ ሰዎችን የሚጠይቀው ጥያቄ ይሄ ነው እና ክፍሉ ላይ አንድስ እንኳን ይላል። አንዳንድ አስተማሪዎች ይሄንን የሰው ሁለንተና መበላሸቱን ያሳያል። ነው የሰው ሁለንተና አይደለም የሚያሳየው። ይሄ የሚያሳየው የሰው ዘር ሁሉ መበላሸትን ነው የሚያሳየው። የሰው ዘር ሁሉ ተበላሽቷል፣ አንድስ እንኳን የለም። ሁሉ አንድስ እንኳን የለም የሚሉት ቃላቶች የሚያሳየን የሰው ዘር በሙሉ በእግዚአብሔር ፊት ከእግዚአብሔር ጽድቅ የወደቀ ከእግዚአብሔር ክብር የጎደለና በእግዚአብሔር ፍርድ ፊት የቆመ ኃጢአተኛ ክሰኛ እንደሆነ የሚያሳየን ክፍል ማለት ነው። እና ክፍሉ ላይ አይታችሁ ከሆነ ሰዎች በአስተሳሰብ፣ ሰዎች በአነጋገር፣ ሰዎች በአረማመድ ሁሉ በእግዚአብሔር ፊት የተከሰሱ እንደሆነ ያሳየናል። ይሄ ከአቋም ጋር በተገናኘ አንድስ እንኳን ጻድቅ የለም፣ እግዚአብሔር የሚፈራ የለም። ይሄ የህይወት ቁመና ነው፣ ያሳሰብ ቁመና ነው። ሁለተኛ የሚናገረው ነገር ከንግግር ጋር የተገናኘ ነው። አፋቸው በምን ተሞልቷል? ጉሮሯቸው እንደተከፈተ መቃብር ነው። አስባቸው የተከፈተ መቃብር ማለት ጉሮሯቸው እንደምንድን ነው? እንደተከፈተ መቃብር ነው። መቃብር ተከፍቶ በመቃብር አጠገብ አልፋችሁ ታውቃላችሁ? እርግጠኛ ነኝ ብዙዎቻችሁ አታውቁም። እኔም አላውቅም። ለምናገር ግን ማሰብ እንችላለን። የሞተ ሬሳ የተቀመጠበት መቃብር ተከፍቶ ባጠገቡ ታልፎ እንዴት ነው ሽታው? ገብቷችሁ አባባሌ? እንደዛ ነው። ሰዎች ንግግራቸው በሰዎች አፍ ውስጥ ያለው ንግግር እንደዛ ከባድ ነው ነው መጣፍ ነው። የእባብ መርዝ ነዳፊ ነው። ከንፈራቸው ውስጥ ጀባ ያለው ነገር ሰውን ይጎዳል። በነገር የሚጎዱ ሆነዋል። ሰዎች በርግማን ተሞልተዋል ይላል መጽሐፍ። ይሄ ብቻ ደግሞ አይደለም፣ እርምጃቸውም እንደዛ ነው። ሰው ልጆች እርምጃቸው ደም ለማፍሰስ የሚፈጥር ነው። እንቅስቃሴያቸው ሰላምን የሚከተላል፣ መልካም ነገር የሚከተላል፣ በጥፋትን የሚከተል ነው ይላል የሰው ልጆች በሙሉ። ስለዚህ ከዚህ የተነሳ ሰዎች በሙሉ በእግዚአብሔር ፊት ምን ተብለዋል? ተከሰዋል። አንድ ቀን እግዚአብሔር ይጠይቀናል ማለት ነው። ይህን ካለ በኋላ ቁጥር 20 ላይ እንግዲህ የሕግን መምጣት ምክንያት ይነግረንና ከዛ ወደ ብስራቱ ይሄዳል። እነሱን ተናግሬ ነው ወደ ብስራቱ ይሄዳለሁ። በዚህ ክፍል ላይ ይሄን ካላቸው በኋላ እንግዲህ ታዲያ እንዲህ ከሆነ ለምንድን ነው ለአይሁድ ሕግ የተሰጣቸው? አይሁዶች የእግዚአብሔር ሕግ ተሰጥቷቸዋል አይደል? የእግዚአብሔር ሕግ ተሰጥቷቸዋል። ታውቃላችሁ፣ አንዳንድ ሰዎች ለሕግ ያላቸው አመለካከት ትንሽ ከበድ ይላል። ማለት ሕግ ልክ እንዳለ ወይም ሕግ መጥፎ እንደሆነ ያስባሉ ሰዎች። እኔ ደጋግሜ ተናግሬያለሁ። ይሄን ማሰብ አለባችሁ። ሕግ የእግዚአብሔር የባህሪ ልቀት መገለጥ ነው። በሮሜ ምዕራፍ 7 ላይ አይታችሁ ከሆነ ሕጉ መንፈሳዊ ነው ይላል። ሕጉ ጻድቅ ነው። ሕጉ ቅዱስ ነው። ሕጉ በጎ ነው ይላል። ቅድስና፣ ጻድቅነት፣ በጎነት የእግዚአብሔር ባህሪ መገለጥ ነው እና ሕጉ ክልከላ አይደለም። ሕጉ
ማቀብ አይደለም። ህጉ ማሳቀቅ አይደለም። ህጉ የእግዚአብሔር ባህሪ ልቀት ነው። ስለዚህ እግዚአብሔር የባህሪ ልቀቱን በሰዎች መካከል ሲገልጥ ሰዎች የሚረዱት ነገር ምን እንደው ካላችሁኝ ይሄም ክፍል እንደሚነግረን ሰዎች የሚገባቸው ከዚህ ከተገለጠው የእግዚአብሔር የባህሪ ልቀት ምን ማለታቸው የሚገባቸው ሰዎች መውደቃቸው ነው የሚገባቸው ሰዎች ለካ በተፈጠርንበት በሚጠበቅብን የህይወት መስመርና ልክ አይደለም ያለ ነው ወድቀናል ብለው እንዲያስቡ ነው የሚያደርጋቸው። ለዚህ ነው ጳውሎስ ምን አለ? በህግ ኃጢአት ይታወቃል። ኃጢአት ይታወቃል። የህግ መገለጥ ዓላማው ሰዎች ኃጢአተኛ እንዲሆኑ ለማስረዳት። ለዚህ ነው ጳውሎስ ከምዕራፍ 1 ጀምሮ ኃጢአተኞች ናችሁ እያለ የተበዛበዘው በጣም ደጋግሞ የሚናገረው ሰዎች ስለማያምኑ ኃጢአተኛ ናቸው። እኔ ምን አደርጋለሁ? እኔ አልጠጣ፣ እኔ ከሥራ ወደ ቤቴ ነኝ። ገብቷችኋል? እኔ ምን ሰው አልናገር፣ ከሰላምታ ውጭ ምን አደርጋለሁ? እኔ ክፉ አይደለሁም ይላሉ አንዳንድ ሰዎች። ነው ወይ? አይደለም፣ አይደለም። ሰው ሁሉ በእግዚአብሔር ጻድቁ ፊት ምንድነው? ኃጢአተኛ ነው። እና ህጉ የመጣው የሰዎችን ምን ለመግለጥ ነው ያልኳችሁ ነው? ኃጢአተኛ። ሁለተኛ እዚሁ ክፍል ላይ የሚናገረው ህጉ የመጣው የሰዎችን አፍ ለመዝጋት ነው። ምን ማለት ነው? ማንም በእግዚአብሔር ፊት መጓደድ እንዳይችል፣ እኔ ብሎ በራሱ መተማመን በእግዚአብሔር ፊት መቆም እንደሚችል እንዳያስብ የሰዎችን አፍ ለመዝጋት ነው የመጣው። ኃጢአተኛ ገብቶት አንገቱን እንዲደፋ ነው ህጉ የመጣው። እንደዛ ያው የአይሁዶች አንዱ ችግራችን ነበር እሱ ነው። የፈሪሳይ ታስታውሳላችሁ። በእግዚአብሔር ፊት ጌታ ኢየሱስ ምሳሌ ሰጠው። የፈሪሳይ ማለት ነው መጥቶ ምንድነው ያለው? እኔ አመሰግንሃለሁ እግዚአብሔር ሆይ እንደማን ስላልሆንኩ ነው ያለው? እንደዚህ ፈሪሳይ ስላልሆንኩ ማን እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። እኔ በሳምንት 3 ቀን ጸልያለሁ። ከጥቁር አዝሙድና ከነጭ ሳር አስራት አወጣለሁ። ከጥቁር አዝሙድ አስራት ማውጣት ምን እንደሆነ ይገባችኋል? ጥቁር አዝሙድ ታውቃላችሁ? ለምን ዳቦ ውስጥ የሚገባው መቼም እህቶች ታውቃላችሁ፣ ወንድሞች ምናልባት ይሄ ዳቦ ውስጥ የምታዩት ጥቁር ነገር ማለት ነው። ጥቁር አዝሙድ ማለት ወንድሞች ሰምታችኋል? ጥቁር አዝሙድ እቤት በምን እንደሚገዛው በኪሎ ነው? በኩንታል ይገዛል? አይገዛም። በትንሽ ነገር አለ። ከዛች ከትንሿ ቆጥሮ ምን ያደርጋል? አስራት ያወጣል። ይሄን ያህል ራሱን ጽድቅ አድርጎ ያወጣል ማለት ነው። ግን ደግሞ ፍትህን፣ ንጽህናን፣ እግዚአብሔርን መውደድና ሰውን መውደድ የሚባሉት ነገሮች ግን ይጥላል ሰውየው። የሰማችሁ ነው። እና ፈሪሳይ ነው ግን በእግዚአብሔር ፊት ቆሞ እኔ እኮ ከሳር ማለት ከነጭ ሳር ከጥቁር አዝሙድ አስራት አወጣለሁ ያለ በእግዚአብሔር ፊት ይጓደዳል፣ ይመካል ማለት ነው። እና እግዚአብሔር እንዲህ አይነቶቹን ኃጢአተኛ እንደሆኑ ለመግለጥ በእግዚአብሔር ፊት የሚጓደዱበት ምንም ነገር እንደሌላቸው እንዲያስተው ለማድረግ ነው ምን የመጣው? ህጉ የመጣው። ህጉ ህመምን ይገልጣል እንጂ የህመምን የሰውን የውስጥ ችግር የባህሪ ችግር ከእግዚአብሔር የመለየቱን ችግር ይገልጣል እንጂ መድኃኒቱን ግን አይሰጥም። ኪውር የለውም። ህጉ አይሰጣችሁም፣ መድኃኒቱን ይሰጣችሁ። ኃጢአተኝነታችሁን የኃጢአታችሁን ብዛትና አይነት ዘርዝሮ ይነግራችሁና ፕሪስክራይብ ያደርጋችሁ መድኃኒት አይሰጣችሁ፣ ኩነኔ ውስጥ ይከታችኋል። በእግዚአብሔር ፊት ያላችሁን ፖዚሽን ያሳያችኋል። ስለዚህ ህግን በማድረግ ሰዎች በዚህ ክፍል ላይ እንዳነበብኩላችሁ ቁጥር ምዕራፍ 20 ላይ ይላል ላምብላችሁ ይህም ህግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በህግ ይታወቃል። አያችሁ፣ እግዚአብሔር ህጉን ገልጦ ሰዎች ኃጢአታቸውን እንዲያውቁ አደረገ። እግዚአብሔር ህጉን ገልጦ ሰዎች በእግዚአብሔር ፊት መጓደድ እንደማይችሉ አፋቸውን እንዲዘጋ አደረገ። ከዛ በኋላ ሰዎች እንዲገባቸው የተፈለገው ነገር ምንድነው? በእግዚአብሔር የህግ ልቀት ውስጥ ሰዎች ሲቆሙ ያንን የሚጠበቀውን የህግ ልቀት በመፈጸም በእግዚአብሔር ፊት ጽድቅ ሆኖ መገኘት እንደማይችሉ ሰዎች እንዲገባቸው የተፈለገው ምን ማለት ነው? ሰዎች የእውቀት ብቻ ሳይሆን ችግራቸው ኃጢአተኛ መሆናቸውን የማወቅ ብቻ ሳይሆን ችግራቸው ኃጢአተኛነታቸውን ካወቁም በኋላ የእግዚአብሔርን የጽድቅ ጥያቄ ማሟላት የሚችል ቁመናም የላቸውም ሰዎች። እኔ ጋር ናቸው ነው ይችላል። እየሰማችሁ ነው? እስቲ እየሰማን ነው በልባካችሁ። እግዚአብሔር ይስማችሁ። ጸሎት ጸልያችኋል፣ ጠዋት ትላንት ጸልያችኋል። እግዚአብሔር ይስማችሁ። አሜን ነው። እግዚአብሔር ይስማችሁ። ሚላው ምንድነው? ሰው ኃጢአተኛ የመሆኑን ዕውቀት ብቻ ሳይሆን እግዚአብሔር እየሰጠ ያለው ሰው በእግዚአብሔር የጽድቅ መገለጥ ፊት ሲቆም በቁጣ ስር እንዳለ ዕውቀት መስጠት ብቻ ሳይሆን የህጉ ዓላማ ሁለተኛው ዓላማው ምንድነው ካላችሁኝ ሰው የእግዚአብሔርን ጽድቅም መፈጸም የሚችል ቁመና እንደሌለው ማስረዳት ነው። አትስረቅ የሚለውን ዕውቀት ሲያገኝ ሰው ሌባነቱን ያውቃል እንጂ ሌባነቱን ማቆም አይችልም። ሌብነቱን ያሻሽለዋል፣ በስውር በምናምን ያደርገዋል፣ ይደባብቀዋል እንጂ ከሌብነት ነፃ መውጣት አይችልም። ተናግሬ እንደሆነ አላውቅም።
ወደ ልቤ ስንመጣ ይሄን ምሳሌ ልንገራችሁ። ከዚህ ተናግሬ እንደሆነ አላውቅም። አንዱ ሰካራም ነው። ሰካራም ወደ ቤቱ ሲገባ 3 ግሮሰሪ ጠጥቶ ነው የሚገባው። ብዙ ጊዜ ይቸገራል። የሚቸገረው ደሞዙን በግማሽ ዓመት በግማሽ ወር ይጨርሳል፣ በጣም ስለሚጠጣ ማለት ነው። እና አንዴ የወሰነ ውሳኔ ምንድነው? እንዴት እስከ ዛሬ ድረስ እንደዚህ ምንድነው መለወጥ አለብኝ፣ ራሴን መቀየር አለብኝና አልጠጣም ከዛሬ በኋላ ምናምን ብሎ ወሰነና ወደ ቤቱ መሄድ ጀመረ። እና ደሞዝ የተቀበለ ቀን ነው። ያለችውን የተረፈችውን ደሞዝ ወደ ቤቱ እየሄደ ሳለ ደረሰ የመጀመሪያው ግሮሰሪው ጋር ሲደርስ ነገረው ለራሱ። ሁለተኛውም ተሻገረ። በቃ በጣም ኤክሳይትድ ሆነ፣ ደስተኛ ሆነ። 2 ግሮሰሪ ያለፈ ሳይጠጣ ማለት ነው። በጣም በቃ ኢንጆይ ያደረገ እግዚአብሔር በቃ ዛሬ ምናምን እያለ ደሞዝ የተረፈ ምናምን እያለ ልክ 3ኛው ጋር ሲደርስ አልቻለም። በሩ ጋር ሲደርስ እንደምንም ብሎ በሩን አልፎ ተሻገረና 3ቱንም ሳይጠጣቸው አለፈ። ደስ አይል? ግን ልክ በሩን አልፎ ትንሽ እንደሄደ ለራሱ ምን አለው? ተሴ በአንድ ቀን 3 ግሮሰሪ አልፈ በመውጣትህ በጣም ብርቱና ጀግና ነህ፣ መሸለም አለብህ ብሎ 3ኛው ጋር ተመለሰና ምን ለማለት ፈልጌ ነው? ፈቃድ እንኳን ቢኖረን ዕውቀት እንኳን ቢኖረን ፈቃድ እንኳን ቢኖረን ራሳችንን ከኃጢአት ማውጣትና ማሸነፍ የማንችል ምስኪኖች እንደሆንን ለማስረዳት ነው የምጠየቅኩት። ስለዚህ ምን ያስፈልገናል ካላችሁኝ፣ አዳኝ ያስፈልጋል። አሜን ነው ወይ? ምን ያስፈልጋል? ታዳጊ ቤዛ ያስፈልጋል ወገኖች፣ ቤዛ ያስፈልጋል። ለዚህ ነው የኛ ስብከት፣ የወንጌል አማኞች ስብከት ያለ ክርስቶስ መዳን የለም ምንድነው? ለዚህ ነው በእግዚአብሔር ፊት እግዚአብሔርን በሚደልሉ ተግባራት ማሸነፍ አይቻልም። እግዚአብሔር ፊት በሙገታና በልመና ማሸነፍ አይቻልም። ፍርድ ቤት ውስጥ እግዚአብሔር ጽድቁን ስለማይጥል በኋላ አነሳላችሁ። እግዚአብሔር ፍትሃዊነቱ እውነተኝነቱ ስለማይሽር በእግዚአብሔር ፊት በተለያዩ ተግባራት በእግዚአብሔር ፊት ከዚህ ፍርድ ቤት ነፃ መውጣት አይቻልም። ብዙ የምስራቅ አጥቢያ ስትሰራ 18 ሲኖትራክ አሸዋ አፍስሼልሃለሁ ጌታዬ ማረኝ፣ አያድንም። የሰማችሁ ነው። ባዶ እግሬን ከአዲስ አበባ ቁልቢ መጥቻለሁ አንተን ብዬ አድነኝ፣ አያድንም። አብራችን ያላችሁ ባቄላ አንድ ባቄላ በቀን እየበላው ነው የምኖረው ለአንተ፣ አያድንም። እግዚአብሔርን በምናረጋቸው ተግባራት ልንደለው አንችልም። ፍትሃዊ ነው፣ ጻድቅ ነው እግዚአብሔር፣ ንጹህ ነው እግዚአብሔር፣ አይደለልም። ፍትህ መምጣት አለበት። ስለዚህ የግድ ምን ያስፈልጋል? የእግዚአብሔር ጽድቅ ተፈጽሞ የእግዚአብሔር እውነተኝነት ተተግብሮ ሰዎች ግን መውጣት የሚችሉበት የእግዚአብሔር አሰራር መገለጥ ነበረበት። ስለዚህ ጳውሎስ ምዕራፍ 3 ላይ አሁን ግን ይላል። እስቲ አሁን ግን በሉኝ ባካችሁ፣ አሁን ግን በሉኝ። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እስቲ አሜን በሉ ወገኖች፣ አሜን ነው። ሰዎች ሕግን ሰርተው ጽድቅን የሚያገኙበት የጥረት ህይወት ሳይሆን ያለ ሕግ የእግዚአብሔር ጽድቅ ተገልጧል። ባለፈው ባነሳ ነው የእግዚአብሔር ጽድቅ ተገልጧል። በእምነት ከእምነት ወደ እምነት የሚገኝ የእግዚአብሔር ጽድቅ ተገልጧል ካለ በኋላ እንዴት ነው ይሄ የእግዚአብሔር ጽድቅ የሚገኘው? ይሄ ሰዎች በእግዚአብሔር ፊት ተቀባይነት የማግኘትን እድል፣ ሰዎች በእግዚአብሔር ፍርድ ቤት ነፃ የመሆንን እድልን፣ ከእግዚአብሔር ጋር የመታረቅ እድልን፣ የእግዚአብሔርን ክብር ደግሞ የማግኘት እድልን ደግሞ እንዴት ነው ሰዎች የሚያገኙ ሲባል እግዚአብሔር ጽድቁን ያለ ሕግ ገልጧል። እንዴት ሲባል በእምነት እንዴት? ይኸው ታውቃላችሁ፣ አንዱ ችግራችን በእምነት ሲባል በእምነት ማለት ነው የሚለው ነገር በጣም መብራራት አለበት። አመንን የምንለው ምንድን ነው? ማመን ምን ጊዜም መርሳት የሌለብን ነገር፣ ማመን ምን ጊዜም የሚደገፍበት ነገር ይፈልጋል። እምነት ምን ጊዜም መደገፊያ ይፈልጋል፣ ወይም የሚያርፍበት ኦብጀክት ይፈልጋል። እምነት በአየር ላይ እምነት የለም። አጠገባችሁ ያለው ሰው በአየር ላይ እምነት የለም ብሉት ባካችሁ። ብዙ ጊዜ ቃል አወጣለሁ ጠራለሁ ምናምን ስለምትሉ ማለት ነው። ቃል አውጣበት ቃል አውጪበት ስለምትባባሉ ማለት ነው። ሰምታችሁኛል? ስታወጡ ብትከርሙ ምንም አታመጡ። በጣም ይቅርታዬን በማለት እምነት ምን ይፈልጋል? ልክ ነው እንደ ሰው የማይሆን ንግግር መናገር የለብንም። ልክ ነው እንደ ሰው የማይጠቅም ንግግር መናገር በራሳችን በልጆቻችን በንጉዳዮች ላይ መናገር የለብንም። ዝም ብለን እንደመጣለን መናገር የለብንም። እውነት ነው እሱ። ግን እኔ ስለተናገርኩ ዩኒቨርሱን ገለባብጬ የእግዚአብሔርን አሰራር ጥሼ በመናገር ብቻ የሆነ ነገር ከስታለሁ ወይ የሆነ ነገር እንዳይከስት ከለክላለሁ ብላችሁ ግን ማስብ የለባችሁ። ዓለም የምትዘወረው የኛ ህይወት የሚዘወረው በእግዚአብሔር ነው፣ በእኛ ቃል ንግግር አይደለም። አልሰማችሁኝም? እዚህ ቃል አውጡበት ምናምን ባል ነገር
ትንሽ እንደው በመጠን ብናየው ጥሩ ነው ማለት ፈልጌ። እምነት ግን ስለተናገርን ብቻ አይደለም። አምናለሁ ስለምቻ አይሆንም። እምነት የሚያርፍበት ነገር ይፈልጋል። እዚህ ክፍል ላይ ስለ እምነት የእግዚአብሔር ጽድቅ ተገልጧል ብሎ 17 ላይ የተነገረ አንድ 17 ላይ ነገር ግን ምንድነው የምናምነው ከተባለ እዚህ ክፍል ላይ በግልጽ ይናገራል። ቁጥር 22 ላይ እንደዚህ ይላል፣ የእግዚአብሔር ጽድቅ ተገልጧል ካለ በኋላ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ካለ በኋላ እርሱም ይላል የትኛው የእግዚአብሔር ጽድቅ? አዲሱ ጽድቅ፣ አሁን የመጣው ጽድቅ ምንድነው? እሱ ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ስለዚህ አሁን እግዚአብሔር ጽድቁን ያለ ሕግ የገለጠው እንዴት ነው ካላችሁኝ፣ በእምነት ምን በማመን ካላችሁኝ፣ ኢየሱስን በማመን አሜን ነው ወይ? ማንን በማመን? ኢየሱስን በማመን የእግዚአብሔር ጽድቅ ተገልጧል። በደንብ ማየት ማብራራት አለብን። እኛ አሁን ከምናወራው ስነ መለኮት ጋራ ከምናምነው ስነ መለኮት ጋራ ዛሬም እምነታችንን አጽንተን እንድንወጣ ነገም በሚገጥሙ ነገሮች ሁሉ እምነታችን ጽኑ እንዲሆን መንፈስ ውስጥ እንዲያስታውሰን ጽድቅ የእግዚአብሔር ጽድቅ ማለት ምን እንደሚል እዚህ ቦታ ላይ በደንብ መረዳትና ማየት አለብን። እሱ ላሳያችሁ ፈልገው ክፍሉ ላይ የሚናገረው ምንድነው? በሕግና በነቢያት የተመሰከረ ይላል። ሕግና ነቢያት እንደምታውቁት የብሉይ ኪዳን መገለጥ ናቸው። ስለዚህ ሕግና ነቢያት ማለት ብሉይ ኪዳን ማለት ነው። ስለዚህ የእግዚአብሔር ጽድቅ ድንገት እግዚአብሔር ብልጭ ያለለት ድንገት ያላለም የሰዎችን ችግርና የሰዎችን ሁኔታ አይቶ ምን ይሻላል እያለ ሲያስብ ቆይቶ ድንገት ብልጭ ያለት እሳቤ አይደለም የእግዚአብሔር ጽድቅ መገለጥ። የእግዚአብሔር ጽድቅ አሁን ተገለጠ እያወራን በክርስቶስ መጣ እያለን ያለው የእግዚአብሔር ጽድቅ ድንገት የመጣ ሳይሆን አስቀድሞም እግዚአብሔር ያሰበው አስቀድሞም በነቢያቱም በሕጉም የገለጠው አሁን ግን በመጨረሻ በክርስቶስ መምጣት ሙሉ መገለጥ ያመጣው የእግዚአብሔር ጽድቅ እንደሆነ መረዳት አለባችሁ የሚለው አዲስ ግኝት አይደለም፣ ቀድሞም የነበር ነው። አብርሃምም በአናንገ በአራት እናነሳለን። አብርሃምም በእግዚአብሔር ፊት የጸደቀው እንኳን በምንድን ነው? በሥራው አይደለም። የጸደቀው በምንድን ነው? በእምነት ነው የጸደቀው። ስለዚህ አዲስ ሐሳብ አይደለም፣ ቀድሞም የነበር እና አሁን ግን ያለ ሕግ ተገልጧል። ያለ ሕግ ተገልጧል ማለት ነው ሕግ አልባ ነው፣ መረን ነው፣ ሰዎችን ለነጻነት የሚለቅ ነው፣ እንደፈለጋችሁ ሁሉ ነው የሚል ማለት አይደለም። የሚለው ክፍሉ ያለ ሕግ ተገልጧል የሚለው ሐሳብ ሕግን በመፈጸም ሳይሆን ሕግን በዚያ ፊት ተግብሮ በመገኘት ሳይሆን በማመን የተገለጠ ይሄኛው ጽድቅ። ምክንያቱም ለምን ከተባለ ሰዎች የእግዚአብሔርን ሕግ መፈጸም የሚችል ምን የላቸውም? ቁመና የላቸውም፣ አቅም የላቸውም፣ ብቃት የላቸውም። ስለዚህ ብቃት በሌላቸው ማንነት የእግዚአብሔርን ጽድቅ መፈጸም ስለማይችሉ ሰዎች በእግዚአብሔር ፊት ተቀባይነት አግኝተው እንደ እግዚአብሔር ጽድቅ ይቆጠሩ ዘንድ አዲስን መንገድ አመጣ። አሁን ግን አዲስ ነገር መጣ። ምን መጣ? ክርስቶስ ኢየሱስን በማመን የሆነ የእግዚአብሔር ጽድቅ ተገልጧል ይላል። አሜን ነው። ስለዚህ እግዚአብሔር በዚያ ፍርድ ቤት ሰዎችን ከሚጠየቁበት ፍርድ ነፃ ያደረጋቸው አዲስን መንገድ ከፈተ። ያ የተከፈተው መንገድ ክርስቶስ ኢየሱስን በማመን ነው። ክርስቶስን የምናምነው ምንድን ነው? እዚህ ክፍል ላይ የተቀመጡ ነገሮች አሉ። በጣም በነገራችን ላይ በስነ መለኮት ትምህርት ቤት ከምዕራፍ 1 ምዕራፍ 3 ከቁጥር 21 እስከ 131 ድረስ ያለው በስነ ጽሑፍ ዓለም ውስጥ በጣም ጥቅጥቅና እጭቅ ያለ ምንድነው የስነ መለኮትና የሐሳብ ምንድነው ብዛት የተከመረበት ክፍል የሚባለው ይሄ ክፍል ነው። በጣም ብዙ ሐሳቦችን ያዘው ማለት ብዙ ሐሳቦችን ያዘው ማለት እኛ እንግዲህ ከዚህ ውስጥ አንድ ሁለት ሶስቱን ቶሎ ብዬ ለማሳት ፈልጋለሁ። አንደኛው እዚህ ክፍል ላይ የምታገኙት ነገር ክርስቶስን ማመን ሲባል ምንድነው ካላችሁ አንደኛው ቤዝነት የሚል ቃል ታገኛላችሁ። ሁለተኛ ማስተሰረይ የሚል ቃል ታገኛላችሁ። አብራችን ያላችሁ ወገኖቼ ቤዝነት የሚል ቃል አለ። ሁለተኛ ማስተሰረይ የሚባል ቃል። እነኚህን ቃላቶች በጣም ማስተሰብ ያስፈልጋል። እንግዲህ ክርስቶስ ምናምነው ምንድነው ካላችሁ ክርስቶስ ምናምነው ቤዝነቱን ነው። ክርስቶስ ምናምነው ምንድነው ማስተሰሪያ መሆኑን ነው ምናምነው። እነኚህ ሁለት ቃላቶችን ትንሽ ቶሎ ብዬ በጣም ባጭሩ ላንሳላችሁ። የመጀመሪያው እዚህ ቁጥር እንግዲህ እንዳልኳችሁ ነው ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል ይላል። ሰው የጎደለው የእግዚአብሔር አብሮነት ነው። የእግዚአብሔር ክብር ማለት የእግዚአብሔር አብሮነት ነው። የእግዚአብሔር ፕሬዘንሱ ነው። የእግዚአብሔር ከሰው ጋር መሆን ነው። እሱን ያጣው ሰው በኃጢአት ሰው መልሶ ማግኘት ያለበት ለዚህ ነው። ጳውሎስም በሌላ ክፍል ላይ ምን አለ? ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራን እግዚአብሔር የተባረከ ነው ይላል። የተጠራ ነው ደግመን ወደ እግዚአብሔር ህብረት ነው፣ ወደ እግዚአብሔር ፌሎሺፕ ነው። እግዚአብሔር ከኛ ጋር ወደሚሆንበት ህይወት የተጠራ ነው። ሰው ያጣው እሱን ነው። ሰው እግዚአብሔር አልባ ሆኖ የእግዚአብሔርን አብሮነት ክብሩን በማጣቱ ነው። ሰው በኃጢአት የተነሳ ሰው እንዲህ ሆኗል። ስለዚህ ምን ሆነ ይላል በዚህ ክፍል ላይ ቁጥር 24 ላይ በኢየሱስ ክርስቶስ በሆነው ቤዝነት በኩል እንዲያው በጸጋው ይጸድቃል ይላል። ስለዚህ እንግዲህ አሁን ምንድን ነው ማለት ነው? እግዚአብሔር
አዲሱን ጽድቅ ሲገልጥ አሁን የተገለጠውን ጽድቁን ሲገልጥ የገለጠው በምን ነው ካላችሁኝ በክርስቶስ ቤዝነት ነው ይላል። በክርስቶስ ቤዝነት ይላልና ቤዝነት ማለት ምንድነው ካላችሁኝ ክፍሉ የሚያወራው ስለ ቤዝነት የሚያወራው ክፍል ምንድነው? ያው ቤዝነት የገበያ ቋንቋ ነው ታውቃላችሁ። ይሄን መረዳት አለብን። ቤዝነት በገበያ ውስጥ የሚነገር ቋንቋ ነው። ለአንድ ነገር የሚፈለግን ዋጋ ከፍሎ ያንን ነገር የራስ ማድረግ ስፔሻሊ በባሪያ ንግድ ውስጥ በዚያ ዘመን በነበረ የባሪያ ንግድ ውስጥ በባሪያ ንግድ ውስጥ ባሪያዎችን ለባሪያው የተመዘነለትን ገንዘብ ከፍሎ ያንን ባሪያ የራስ ከማድረግ ጋር ያለ አስተሳሰብ ነው ቤዝነት የሚለው አስተማሪ። ስለዚህ አሁን ክርስቶስ ምንድነው ያደረገው ካላችሁኝ ክርስቶስ መጥቶ ያደረገው በደሙ ሰዎችን ምን ብሏቸዋል? ተቤዥቷቸዋል። ቅድም ምናልባት አላነሳሁትኝም እንጂ ሰው ሁሉ ኃጢአት ነው ተከሷል በሚለው ክፍል ላይ ቅድም በነገርኳችሁ ክፍል ላይ ሰው ከኃጢአት በታች ተገዝቷል ይላል ጳውሎስ። ሁላችን ከኃጢአት በታች ነን ይላል። ምን ማለት ነው? ወደንም ጠላንም የኃጢአት ባሮች ነን የሰው ልጆች በሙሉ ማለት ነው። ሰው ኃጢአትን ቢገባው እንኳን ቅድም እንደነገርኳችሁ ኃጢአትን ማሸነፍ የሚችል አቅም እስከማይኖር ድረስ ሰው በኃጢአት ምን ተብሏል? ተገዝቷል። የኃጢአት ባሪያ ነው ሰው፣ ለኃጢአት የተገዛ ነው ሰው። ስለዚህ አሁን ምን ያስፈልገዋል ማለት ነው? ከዚህ ባርነት ከዚህ የተሸጠ ማንነት የሚያወጣ የሚታደግ ሌላ ቤዛ ሌላ ኃይል ያስፈልገዋል ሰው ማለት ነው። ይሄ በብሉይም በአዲስ ኪዳንም የነበረ እግዚአብሔር ስራ ነው። በግብጽ ውስጥ የነበሩትን እስራኤል ህዝቦችን ቤዛ የሆናቸው እግዚአብሔር እንደዚህ ነው። የግብጽ ንጉስ ፈርዖን ገዝቷቸው እንደነበር እናውቃለን። መግዛት ሲባል በጣም ከባድ የነበረ መግዛት የራሳቸውን ፈቃድ መኖር እስከማይችሉ ድረስ ሐሳባቸውን መኖር እስከማይችሉ ድረስ በጣም ጨቋኝ በሆነ ከባድ በሆነ ባርነት ገዝቷቸው እንደነበር እናውቃለን። የእግዚአብሔር የጸናችና የተዘረጋሽ ክንድ መታ ነው ከዚያ ባርነት ቤት ያወጣቻቸው። ይሄ ሊመጣ ላለው በክርስቶስ ላለው የቤዝነት ስራ የሚያሳይ ነው። ሰው አሁን በኃጢአት ግዛት ውስጥ ነው ያለው። ያለንበት ግዛት ኃጢአት የሚገዛበት ሬለም ነው። እቺ ዓለም እግዚአብሔር የለሽው ዓለም እግዚአብሔር ደግማ ሰው ደግሞ እግዚአብሔርን ካላገኘ ደግሞ እግዚአብሔርን ሰው ህብረት ማድረግ ካልቻለ ሰው ያለበት ሬለም ግዛት ምን አይነው ካላችሁ ኃጢአት የሚገዛበት ግዛት። ሰው ኃጢአት ግዛት ውስጥ ነው ያለው። በኃጢአት ግዛት ነው ያለው ስል ደግሞ አውቶማቲክ ነው በጨለማው ገዢ ስር ነው ያለ ነው ማለት ነው። እዚህ የሚያስፈልገናል ከሰይጣንም ከኃጢአትም በዓለም ካለ ህይወት እንድንወጣ ቤዛ ያስፈልገናል። ብርቱ የሆነ ማስጣል የሚችል መናጠቅ የሚችል ቤዛ ያስፈልገናል። አለዚያ ከዚህ ነብጡ መውጣት አንችልም። በምንም አይነት የሃይማኖት ስርዓት በምንም አይነት መንገድ ከዚህ ነገር ውስጥ መውጣት አንችልም። የግድ ቤዛ ያስፈልገናል። ክርስቶስ ምንድነው ያለው ካላችሁ መጥቶ በመስቀሉ ቤዛ ነው የሆነን። የእግዚአብሔር ስም የተባረከ ይሁን። አሜን ነው ወገኖቼ። ደግሞ ነው የገዛን እግዚአብሔር ደግሞ ነው ከዚህ ባርነት ያወጣን። የቆላሲያስ መጽሐፍን ስናነብ ሜዳል ቆላሲያስ ምዕራፍ 1 ላይ ይሄን ራሱ ጳውሎስ በጻፈው ማለት ነው። ይሄን ሐሳብ የሚያጠናክርበትን ክፍል ላንብላችሁ። ምን ይላል? ቆላሲያስ ምዕራፍ 1 ላይ ከቁጥር 13 ጀምሮ ባለው ክፍል ላይ እንዲህ ይላል። እርሱ ይላል ጌታ ኢየሱስ ነው። እርሱ ከጨለማ ስልጣን አዳነን፣ ቤዝነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት እናርግ ይላል አፈለሰ ይላል። አያችሁ በእግዚአብሔር የቤዝነት ስራ ውስጥ የተከናወኑትን መርሳት የለብን። ሁለት ነገሮችን ተናግሬ ወደሚቀጥለው ሐሳብ ልሂድ። ምንድነው እግዚአብሔር ያደረገው? በስልጣን ስር ነበርን፣ በጨለማው ስልጣን ስር ነበርን። በጨለማው ስልጣን ስር ሰይጣን ገዢው ነው፣ ኃጢአት ገዢ ነው። በዛ ስር ነበርን። አሁን ግን ከሱ ስልጣን አዳነን ካለ በኋላ ምን አደረገን የሚለው ወደ ፍቅሩ መንግስት እናደርገን አፈለሰን። ብዙ ተናግሬ ያለው where there is redemption ሁሉ ጊዜ ሪደምፕሽን ከተካሄደ ኤክሶደስ አለ። የእግዚአብሔር ትድግና ከመጣች የእግዚአብሔር ዋጆ ከመጣች የእግዚአብሔር ቤዝነት በህይወታችሁ ከመጣ ባላችሁበት ያይቷችሁ ያፈልሳችኋል። ኢየሱስ ጌታ ነው። አሜን ነው። ወዴት አፈለሰን የሚለው ወደ መንግስቱ አፈለሰ ይላል። ምን ማለት ነው? አሁን ሰይጣን በሚገዛበት ኃጢአት በሚገዛበት ግዛት ውስጥ አሁን ያለ ነው፣ ሬሌም ውስጥ አሁን ያለ ነው። ከዚህ ቤዠንና የሚከፈለውን ዋጋ ከፈለና አውጥቶ በእግዚአብሔር መንግስት ውስጥ አስገባን። አሜን ይባላል። ስለዚህ በትላንትናው ህይወት መኖር አይቻልም ማለት ነው። ገዢ ለውጠናል። አሜን በሉ ባካችሁ። አጠገባችሁ ያለው ሰው ገዢ ለውጣል በሉት ባካችሁ። ሰይጣን አይገዛህም፣ ኃጢአት አይገዛህም። ገዢ ማን ነው አሁን በሉ ባካችሁ?
ብዙ ጊዜ ተናግሬ ያለው የኤፌሶ መጽሐፍ ምዕራፍ 2 ላይ ሚላል ጳውሎስ በሰማያዊ ስፍራ ከሱ ጋር ምን አድርገናል አስቀምጠን አለብለም። ይሄው እያየኋችሁ ነው። ምስራቅ አጥቢያ ቁጭ ብላችኋል። ግን ጳውሎስ ሚላል በሰማያዊ ስፍራ የተቀምጣችኋል። ደግሞ በጣም ደስ የሚለው ከሱ ጋር ነው የሚለው። ከማን ጋር? ከክርስቶስ ጋር። አሁን እዚህ ቁጭ ብላችሁ በመንፈሳዊ ዓለም ግን እግዚአብሔር የሚያያችሁ በቀኙ እንደተቀመጣችሁ ነው የሚያያችሁ። አሜን ነው ወይ? ምን ማለት ነው ላሳያችሁ። የእግዚአብሔር ቀኙ ማለት ታውቃላችሁ፣ ፕሌስ የሆነ ቦታ ማለት አይደለም። እግዚአብሔር ቀኝና ግራ የለውም፣ መንፈስ ነው። ታውቃላችሁ፣ የእግዚአብሔር ቀኙ ማለት ገዢነቱ ማለት ነው። የበላይ ባለስልጣንነቱ ማለት ነው። ለምሳሌ ዳዊት ሲዘምር ይላል ቀኝ ረዳችኝ ይላል። ግራ እጅ ሳትሆን ቀኝ እጅ ረዳችኝ ማለት አይደለም ጳውሎስ። ቀኝህ ማለት የእግዚአብሔር ስልጣን፣ ብርቱነት፣ ኃያልነት፣ ገዢነቱ ማለት ነው። ያ የሚገለጥበት ግዛት ማለት ነው ቀኙ ማለት። አሜን ይባላል። ክርስቶስ በኃጢአታችንን በደሙ ካነጣ በኋላ በግርማው ቀኝ ምን ይላል? ተቀመጠ። አለምን አብረን ያለው ሰው ምን ማለት ነው? ክርስቶስ ኃጢአትን ድል ነስቶ፣ ሰይጣንን ድል ነስቶ፣ ሞትን ድል ነስቶ ሲነሳ በትንሳኤ ብስራት በትንሳኤ አዋጅ ያደረገው ነገር ምንድነው? እነኝን ጠላቶችን ሁሉ አሸንፌያለሁ ካለ በኋላ ሄዶ የተቀመጠው የት ነው? እግዚአብሔር ብቻ በሚገዛበት በቀኙ ነው የተቀመጠው። በቀኙ ከእግዚአብሔር ውጭ ማንም ገዢ የለም። ገዢው እግዚአብሔር ብቻ ነው። አሜን ነው ወይ? ይሄ ነው ብስራቱ። ይሄ ነው የወንጌል ብስራቱ። ሰዎችን ካዳነን በኋላ በቀድሞ ቦታ አልተወንም። እግዚአብሔር በዓለም እያለን ከዓለም አውጥቶናል። አሜን በሉ ባካችሁ። ጌታ አረጋችሁ ካላችሁኝ በቀኙ ነው ያስቀመጣችሁ። አሜን ነው። አሁን እምቢ ማለት ይቻላል። ሰይጣንን እምቢ ማለት ሰይጣን የምትፈሩ ሰዎች ያላችሁ ሰይጣን በቀኙ ተቀምጣችኋል። በእናንተ ላይ ስልጣን የለው። ይሄ ዘር ማንዘር ምናምን እያላችሁ አትፍሩ። አሜን ነው ወይ? አትፍሩ። ክርስቶስ ሲዋጃችሁ ቤዛ ሲያረጋችሁ ከዚህ ገዛት አውጥቶ በቀኙ ነው ያስቀምጣችሁ። በቀኙ ያለ እግዚአብሔር ገዢ የለም። አሜን ነው ወይ? መንግስቱ በሙላት ስትመጣ ያ የእግዚአብሔር ሙሉ ገዢነቱ ነው የሚገለጠው። አሁንስ እኛን ወደ ሱሪያ ላይ አስገብቶናል። በቀኙ ነው ያለነው እኛ። ቤዝነት ማለት እሱ ኃጢአት አይገዛንም። ሆነ ኃጢአትን እምቢ ማለት እንችላለን። ለምን? ወደ ቀኙ ተዛውረናል። ኤክሰደስ አድርገናል። አሜን ነው። ከሱ ግዛት ወጥተን ወደ እግዚአብሔር ግዛት ፈልሰናል። ኤክሰደስ አድርገናል። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው ሰዎችን በቀድሞ ህይወት ብትመላለስም ችግር የለም ማንለው። ምንም ችግር የለውም ምናምን አንልም። ለምን? መውጣት አለበት ሰውየው ከቀድሞ የህይወት ልምድ፣ ከቀድሞ የህይወት ገዢ፣ ከቀድሞ የህይወት ነጸብራቅ ወጥቶ አሁን በእግዚአብሔር በሆነ ግዛት በእግዚአብሔር በሆነ መርህ ውስጥ መመላለስ ያለበት ሰው። የእግዚአብሔር ስም የተባረከ ይሁን። የግዛት ለውጥ አድርገናል። አሜን ነው። የገዢና የግዛት ለውጥ አድርገናል። ገዢያችን እግዚአብሔር ነው፣ ግዛቱ መንግስቱ ነው። አሜን ይባላል። ይሄ የእግዚአብሔር ቤዝነት ነው። በክርስቶስ ኢየሱስ የሆነ የእግዚአብሔር ቤዝነት ነው። ክርስቶስ ቤዛዬ ነው ስል ሰይጣን በኔ ላይ ስልጣን የለውም እያልኩ ነው። ክርስቶስ ቤዛዬ ነው ስል ኃጢአት በኔ ላይ ጉልበት የለውም እያልኩ ነው። ክርስቶስ ቤዛዬ ነው ስል በዓለም ያለው እግዚአብሔር የለሽ አስተሳሰብና የህይወት ልምምድ ገዢ አይደለም። እኔ ከሱ ወጥቻለሁ። ሆዴ አምላኬ አይደለም። ያለኝ ይበቃኛል ማለት ጀምሬያለሁ። አሜን ነው ወይ? የህይወቴ ክብር የህይወቴ ዋና ክብሩ እግዚአብሔር ነው። የኔ ከኔ ጋር ያለው እግዚአብሔር እያልኩኝ ነው ቤዛ ነኝ ማለት። እግዚአብሔር ስም የተባረከ ይሁን። አሜን ነው ወገኖቼ። ይሄ በክርስቶስ ቤዝነት በእምነት የሚገኝ ነው፣ በእኔ ስራ አይደለም። ክርስቶስ ይሄን አድርጎታል። እግዚአብሔር ስም የተባረከ ይሁን። ሁለተኛ አስተሰርዮልናል የሚለው ክርስቶስን በደሙ የሆነ ማስተሳሰሪያ አድርጎ አቁሞታል ይላል። ምልክት አድርጎታል፣ አቁሞታል። በምን? ማስተሰሪያ የሚለው ሐሳብ በአብዛኛው ለእግዚአብሔር ፍትሃዊነት፣ ለእግዚአብሔር የቅድስናና የንጽህና የሚገባው ምላሽ መስጠት ማለት ታውቃላችሁ። የማስተሰረይ ይሄ አቶንመንት የሚለው ሐሳብ በብሉይ ኪዳን የተለመደ እንደነበር ታውቃላችሁ። ከዚህ በፊት ተናግሬያለሁ። የእስራኤል ማህበር በየዓመቱ በሚታደስ ምንድነው ከእግዚአብሔር ጋር በነበራቸው የኪዳን ግንኙነት በየዓመቱ ይታደስ ነበር። ታውቃላችሁ ምንድነው ኪዳናቸው በየዓመቱ ይታደስ ነበር። እንግዲህ ምናልባት የንግድ ፈቃድ ያላችሁ ሰዎች በየዓመቱ ምን እንደምታሳድሱ ማለት ነው። አንድ ዓመት ሳታሳድስ መቀጠል ትችላለህ? እኔ ብሩን እያየሁት ነው። ብሩ በፍጹም አንችልም እያለኝ ነው። አንገቱን ለነቀ እያደረገ አትችሉም። በዓመቷ ግብራችሁን ከፍላችሁ የሚያስፈልገው ነገር አድርጋችሁ ይቀጥላል አንድ ዓመት አለ የምትባሉት ካለድዝ አይቻልም። እስራኤል ምልክ እንደዛ ነበረች። በዓመት አንድ ጊዜ ሊቀ ካህኑ በእግዚአብሔር ፊት ገብቶ እስራኤልን ካስተሰራያት በኋላ ሲወጣ በእስራኤል መካከል የሚፈጠረው ምንድነው? ተመስገን ጌታ ትቶናል ማለት ነው። ምሮናል፣ እግዚአብሔር ይባረክ፣ ለአንድ ዓመት ሰላም ነው፣ ጌታ ይባረክ ይሉ ነበረ። ገብቷችኋል? ምን ሆኖላችኋል? ተሰርዮላችኋል።
እግዚአብሔር ኃጢአታቸውን ይቅር ብሏቸዋል። ታውቃላችሁ ካህኑ ያንን የበግ ደም ወይም የፍየል ደም ይዞ ለራሱና ለሕዝቡ ይዞ ይገባል። ቅድስተ ቅዱሳን ከገባ በኋላ በጣቱ ደሙን ነክቶ የምህረት መቀመጫ የሚባለው ሜርሲ ሲት የሚባለው የሁለቱ ክሩቤሎች እጃቸውን በዘረጉበት መካከል ደመናው በሚወርድበት መካከል ባለችው ስፍራ ላይ ደሙን ይረጫል። ያ እግዚአብሔር ሙሉ መገኘት በሚገኝበት ስፍራ ላይ ገብቶ ቤቱን በጣን ሞልቶ ደሙን በዛ ላይ ይረጫል። ከረጨ በኋላ እንደጨረሰ ተመልሶ በገባበት ይወጣል። ገብቶ ከወጣ የእስራኤል ኪዳን ታድሷል። እግዚአብሔር ከእስራኤል ጋር በሰላም ነው። አሜን ነው ወይ? ሰውየው እስከ ሞተ አብራችሁ ናችሁት። በየዓመቱ ነበር የሚደረገውና ያስተሰርይላችሁ ነበር። በእግዚአብሔር ፊት ኃጢአታቸውን አቶን ይከድንላችሁ ነበር። እግዚአብሔር እንደማራቸው ምህረቱ እንደገደንላችሁ ምህረቱ ከነሱ ጋር እንዳለ ማስረጃ ይሆንላችሁ ነበር። አቶን ነበር የሚደረግላችሁ ማለት ነው። አሁን መጽሐፍ የሚለው ክርስቶስ ኢየሱስም ምን ሆኗል የሚለን ማስተሰሪያ ሆኗል የሚለን ምን ማለት ነው? እግዚአብሔር ዝም ብሎ ትችላችኋለሁ፣ ምሪያችኋለሁ፣ ይቅር ብያችኋለሁ አይደለም ያለው። እግዚአብሔር ኃጢአትን ምን ብሏል? አስተሰሪዮ ነው በደንብ ሆነ። ለዚህ ነው እዚህ ክፍል ላይ ምናልባት ቁጥር 25 ላይ ሄዳችሁ ስታነቡት ሚላል እዚህ አሁን ያነበብኩላችሁ ሮሜ ምዕራፍ 3 ላይ ሚላል ራሱም ቁጥር 26 ላይ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውም እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ይላል። ተመልከቱ፣ እግዚአብሔር ኃጢአተኛውን ሲያጸድቅ ጽድቁን ጥሎ አይደለም ያጸድቀው። እግዚአብሔር ኃጢአትሽን ትቻለሁ ኃጢአትን ትችልሃለሁ ሲል እግዚአብሔር ኮምፕሮማይዝ አድርጎ አይደለም፣ በቃ እሺ ልተውላችሁ ብሎ አይደለም፣ አቶን አድርጎ ነው፣ አስተሰርዮት ነው። ምን ማለት ነው? ለኃጢአት የሚገባውን ብድራት ለኃጢአት የሚገባውን ዋጋ ከፍሎ ነው እግዚአብሔር ምህረቱን የለቀቀው። ጽድቁን ጥሎ አይደለም፣ ንጽህናውን፣ ጻድቅነቱን፣ እውነት ፈራጁን ከኃጢአት ጋር ጥሉን ከኃጢአት ጋር በተቃርኖ መቆሙን ትቶት አይደለም እግዚአብሔር ሰውን ያጸደቀው። ለዛ ግን የሚገባውን ነገር አድርጎ ነው ሰውን ጽድቁን አልጣለም እግዚአብሔር። አሜን በሉ ባካችሁ። ኮምፕሮማይዝ አድርጎ አይደለም እግዚአብሔር። ኮምፕሮማይዝ ቢያደርግ ነው እግዚአብሔር ቢወዛወዝ ነው እግዚአብሔር ቢያመቻምች ኖሮ በህይወት ለመኖራችን ማስተማመኛ አይኖርም ነበር። በምን እናምነዋለን እግዚአብሔር? ነገስ ሐሳቡ ቢቀየር ነገስ ሐሳቡ ቢለዋወጥስ? ታማኝነቱ እኮ የተገለጠው ጽድቁን ሳይጥል ኃጢአተኛውን በማጽደቁ ነው እግዚአብሔር። ይሄ ነው ዲቫይን ዊዝደም ማለት። ኢየሱስ ጌታ ነው። አሜን ነው። ምን አደረገው ይላል? ክርስቶስን በግ አድርጎ ላከው። የሰዎችን ኃጢአት የሚያስተሰርይ ምን አድርጎ ላከው? ወይንም እግዚአብሔር ራሱ ሰዎችን ወደ ራሱ ለማምጣት በሰዎች መካከል በግ ሆኖ መጣ። በመስቀል ላይ ሲንጠለጠል የተንጠለጠለው ተሸንፎና እንደተባለው የሮም ወታደሮች የካህናት አለቆች በልጠውት አሸንፈውት ወይንም ሴራ ሰርተውበት መንገድ አጥቶ አይደለም መስቀል ላይ ተንጠለጠለው። መስቀል ላይ ተንጠለጠለው ለሰው ልጆች ማስተሰሪያ ሊሆን ነው። ኢየሱስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? እየሰማችሁ ነው? እንደዛ ነው ክርስቶስ ነው ማለት። በክርስቶስ ሞት በክርስቶስ ደም መፍሰስ የእግዚአብሔር የኃጢአት በቀል ተፈጽሟል። የእግዚአብሔር ፍርድ ተፈጽሟል። እግዚአብሔር በኃጢአት ላይ ያለውን ቁጣ እግዚአብሔር በኃጢአት ላይ ያለውን በቀል በደሙ በክርስቶስ ላይ ምን አድርጎታል? ፈጽሞታል። እግዚአብሔር ኃጢአትን ተበቅሎ ነው በዛው ጊዜ ደግሞ እኔና እናንተን ያዳነን። አስተሰረየን ነው እሱ። ያ በግ የብሉይ ኪዳኑ በግ ታስታውሱ እንደሆነ ታውቃላችሁ። በብሉይ ኪዳን ሁለት በግ ነበር አይደለም ሊቀ ካህኑ በማስተስሪያ ቀን ይዞ የሚገባው። ሁለት በግ ይዞ ገብቶ ነው ሁለቱም ላይ እጁን ጭኖ ይጸልይባቸዋል። የመጀመሪያው በግ ይታረድና ደሙን ይዞ ወደ ውስጥ ይገባል። ከወጣ በኋላ ሁለተኛውን በግ ደግሞ እጁን ጭኖ የእስራኤልን ኃጢአት ከተናዘዘ በኋላ ወደ በረሃ እንዲሰደድ ያደርጉታል። አንድ ካህን በዛ ቀን የተመደበ ካህን ይዞት ከሰፈር ውጭ አውጥቶት ከሰፈር ውጭ አርቆ ወስዶ ፍየኑ ይለቀዋል። ምን እያላችሁ ነው? እግዚአብሔር ከመካከላችሁ ምኑን አውጥቻለሁ? ኃጢአትን አውጥቼላችኋለሁ፣ ምሬያችኋለሁ እያላችሁ ነበር። የእግዚአብሔር ስም የተባረከ ይሁን። አሁን በክርስቶስ የማስተሰረይ ሥራ በመስቀል ላይ ሞቶ እግዚአብሔር ያደረገው ምንድነው? የኃጢአትን ዋጋ ከከፈለ በኋላ በሰዎች መካከል ያለውን ኃጢአት በምህረት ሸፈነው ማለት ነው። አሜን ይባላል። አሜን ነው ወይ? እግዚአብሔር ምሮናል። እግዚአብሔር በወንበሩ ፊት በፍርዱ ፊት በከሰሰ ጥያቄ ላይ ጠይቀን ኃጢአታችንን ጀስቲፋይ አድርጎታል። በሌላ አነጋገር አሁን በፍርድ ቤት ቋንቋ ከተናገርኩኝ በእግዚአብሔር ወንበር ፊት ስትቆሙ ለናንተ የሚሟገት ፍርድ ቤቱን የሚመጥን ጠበቃ ተቀጥሮላችኋል። ስሙ ኢየሱስ ይባላል።
አልሰማችሁኝ? ምን አልኩኝ? እግዚአብሔር ጠበቃ አዘጋጅቶላችኋል። በዛ ፍርድ ቤት ቆማችሁ ስትንቀጠቀጡ የፍርድ ቤቱ ግርማ የዳኛው ሞገስ ሲያስፈራችሁ እንደ ኤክስሬ ከእናታችሁ ማፀን ጀምራችሁ እስከ ሞታችሁበት ቀን ድረስ የሰራችሁትን ኃጢአት በፒክቸር ሲያሳያችሁ ወይኔ ጉዴ ለካሜም ታይቶ በያላችሁ ስትንቀጠቀጡ አለቀለኝ ስትሉ ቆሞ ስለእናንተ የሚሟገት ፍርድ ቤቱ የሚቀበለው ጠበቃ መጥቶላችኋል። ስሙ ኢየሱስ ይባላል። አሜን ነው ወይ? ኢየሱስ ጌታ። ይሄ ኢየሱስ ፍርድ ቤት ቆሞ ደግሞ ማራቸው ይቅር በላቸው እግዚአብሔር እያለ እንባውን እያዘራ የሚለምን ለማኝ አለ። እኛ እንደሱ በሱ አይነት ምልጃ አንድንም። ክርስቶስ በዚያ ፍርድ ቤት እኔና እናንተን ተቀባይነት እንድናገኝ ያደረገን ያጸደቀን በደሙ በሆነ ማስተሰሪያ ነው። ኢየሱስ ጌታ ነው። አሜን ነው ወይ? ኢየሱስ ጌታ ነው። ይሄ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ምን ብሏል? ተገልጧል። እንዴት ተገልጧል? በእምነት ተገልጧል። ማን በማመን? ክርስቶስ በማመን። ክርስቶስ ምንድን ነው የማምነው? ክርስቶስ የሞተው ለኔ ነው ብዬ ነው የማምነው። አሜን ነው ወይ? ይህ ሂስቶሪካል ኢቨንት አይደለም። በታሪክ ውስጥ የተከሰተ አንድ ክስተት አይደለም። ያ ክስተት የኔ ክስተት ነው። ለኔ ሞቷል ኢየሱስ። አሜን በሉ ባካችሁ። ክርስቶስ በመሞቱ በእግዚአብሔር ፊት ምን ብያለሁ? ጸድቄያለሁ። ተቀብሎኛል እግዚአብሔር። አሜን ነው። እግዚአብሔር ተቀብሎኛል። እግዚአብሔር ተቀብሎኛል። የእግዚአብሔር ስም የተባረከ። ይሄን ሲያደርግ እግዚአብሔር በዩኒቨርሲቲ ውስጥ ዓለማትን የፈጠረበት ዕውቀቱ፣ ዓለማትን አገጣጥሞ የያዘበት ታማኝነቱ፣ እውነተኝነቱ ሳይፈርስ ማለት ነው። ታውቃላችሁ እግዚአብሔር በባህሪው ቢለዋወጥ ዓለም መቆም አይችልም። ዓለም ትፈርሳለች። ዓለም የፈረሰችው ያልፈረሰችው ዓለም እንደተጠበቀች እየኖረች ያለችው እየቀጠለች ያለችው በእግዚአብሔር የማይለወጥ ባህሪ የተነሳ ነው። አሜን ነው ወይ? እግዚአብሔር ኃጢአትን ኮምፕሮማይዝ አድርጎ አላጸደቀም። እግዚአብሔር ዋጋ ከፍሎ ቤዛ ልኮ የሚያስተሰርይ ልኮ በክርስቶስ ኢየሱስ ነው ያለን። ጽድቁን ሳይጥል ኃጢአተኛውን አጸደቀው እግዚአብሔር። አሜን ነው። እንዴት ያደርገዋል? እስቲ ሰው ልጆች እንዴት እንደሚያጸድቃቸው እስቲ እናይለታለን። የክፉ ዓለም በሚልበት ሰዓት እስቲ እናየዋለን። እንዴት ነው የሚያጸድቃቸው? እስቲ እንዴት ነው ራሱን ባህሪውን ቀይሮ ሊዋሽን ይሄ እግዚአብሔር እንዴት አድርጎ እስቲ እንዴት ነው የሚያጸድቃቸው እናያለን። ኃጢአተኞች እንዴት ነው የሚቀበላቸው እያሉ ሲያስቡ እግዚአብሔር ተጠበበ። ስሙ የተባረከ ይሁን። አሜን። ለዚህ ነው ጳውሎስ ሚላም ሰላችሁ የእግዚአብሔር ጥበብም የእግዚአብሔር ኃይል ማን ይላል? ክርስቶስ ነው ይላል። ኃይሉንም ጽድቁንም ጥበቡንም በማን ገለጠ? በክርስቶስ ኢየሱስ ገለጠ። የእግዚአብሔር ስም የተባረከ ይሁን። እሱን በማመን በእግዚአብሔር ፊት ጻድቅ ሆኖ መቆጠር አለ። ኢየሱስ ጌታ ነው። አሜን ነው። ይሄ የምናውጀው እውነት ነው። ሰዎች ሁሉ ይሄንን በማመን ብቻ ነው ከዛ ፍርድ ቤት ነፃ መውጣት የሚችሉት። እና ለወገኖቻችን ማስብ ያለብን፣ ለዘመዶቻችን ማስብ ያለብን፣ መናገር ያለብን ምክንያቱ ይሄ ነው። ለምን ካላችሁ አንድ ቀን ሰው በእግዚአብሔር ፊት ይቆማል። እግዚአብሔር ይጠይቀዋል። እግዚአብሔር የሚጠይቀው የላኩልህን ቤዛ ተቀበልሃል ወይ ነው። የላኩልህን መዳኛ የማስተሰሪያውን መልእክት የማስተሰሪያውን በማስተሰሪያ አድርጌ ያቆምኩትን ኢየሱስን ተቀበልሃል ወይ ነው ጥያቄው። እና ለሰዎች ይሄን የምስራች፣ ይሄ ነው ወንጌል፣ ይሄ ነው የምስራች፣ ይሄ ነው የሚታወጀው። የእግዚአብሔር ጽድቅ ተገልጧል። አሁን ሰዎችን በሱ ፊት የሚቀበላቸውን ሰዎችን እንደሚቀበል ያወጀበት አዋጅ ወንጌል ምን ነው? እሱ ነው ብሎ ለሰዎች ሊቀበሉ ወዷል እግዚአብሔር። እግዚአብሔር ከሚመጣ ቁጣ ሊያተርፍ ፈቅዷል እግዚአብሔር። በምን? በክርስቶስ ኢየሱስ በኩል። በክርስቶስ በምኑ? በሞቱ በኩል። ኢየሱስ ጌታ ነው። አሜን ነው። ይሄ የእግዚአብሔር መገለጥ ነው። እና ጽድቁ ተገልጧል አለ ጳውሎስ። እንዴት ተገለጠ? በማመን። ምን በማመን? ክርስቶስ ኢየሱስን በማመን። ክርስቶስም እንደምታምኑት ክርስቶስ ሞቷል፣ ቤዛዬ ነው። ክርስቶስ ማስተሰሪያዬ ነው። በሱ ደም የኔ ኃጢአት ተሰርዟል። እኔ ይቅር ተብያለሁ። እግዚአብሔር በእግዚአብሔር ፊት የሚቆምልኝ ጠበቃ አግኝቻለሁ። የሚከራከርልኝ፣ የሚናገርልኝ፣ በዚያ ፊት ጉዳይን የሚያስረዳልኝ፣ ተዋቸው የሚለኝ ጠበቃ አለኝ። ስሙ ኢየሱስ ይባላል። ኢየሱስ ጌታ ነው። አሜን ነው። ለዚህ ነው የማልፈራው። በእኔ ቢሆን እፈራለሁ፣ ኮንፊደንስ አይኖረኝም። በራሴ ቢሆን አቅም የለኝም። መጥኛለሁ፣ አልመጠንኩም፣ እጨነቃለሁ፣ እቸገራለሁ። እግዚአብሔርና መንግስቱን እግዚአብሔርና ወንበሩን የሚመጥን መድኃኒትና አዳኝ ኢየሱስ መጥቷል። ኢየሱስ ጌታ ነው። አሜን ነው ወይ? ይመጥናል፣ አያሰጋኝም። አሜን ነው፣ አያሰጋኝም። የጌታ ስም የተባረከ። ስለዚህ ትምክት የለም፣ በእግዚአብሔር ፊት የምንመካበት ነገር የለም። ትምክት የለም። በህግ ስራ ሳይሆን በእምነት መጽደቅ አለ። አሜን ነው። በእግዚአብሔር ጽድቁን ገልጧል። ጽድቁን በክርስቶስ ገልጧል። የእግዚአብሔር ስም የተባረከ ይሁን። እንጸልያለን። ሁላችን መጋቢያ ቤት ጸልይልናል። ካቤ ጋር እንጸልያለን።